አምጣ። እሺ መረጃ አምጣ። መቀበል ስለማትፈልገው መረጃ አምጣ። እሺ አሹራ በዚህ ምክንያት ጾም የሚል ማስረጃ ስጠን እስኪ። ወይ ከአይሁዶች እንደሰማን ደጋግመህ ነገርከን፣ እሱንም እኛም እያልን ነው። መሐመድ ጆሮ ነው እንደሚሉት ከነሱ ታሪክ ይሰማል፣ ለኔ ይገባል ብሎ ይወስዳል፣ ሌላም ጊዜ እንደሚያደርገው። ይሄም አዲስ አይደለም። ምንድነው የሰማው እኮ ነው። እሺ ስለ አሹራ ታሪክ ነገሩት፣ ስለ አሹራ ጾም ነገሩት። ምንድነው እሱ አላቸው? ስለ አሹራ እንዲጾም ያደረጉበት ምክንያት ነው። ሐዲሱን አንብበው፣ ሐዲሱ ይነበብ። በመጫወጫው መልስ መለስክ እንዳይመስልህ፣ ሐዲሱ አንዴ ይነበብ። እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት። ከዛ በኋላ ይሄ ታሪክ ለኔ ይገባል በቃ ብሎ ወሰደ። መገለጥ አይደለም ይሄ። ደምሳሽ አሁን ለምሳሌ ይመጣና አሁን እየጾምን ነው። ምንድነው የምጾሙት? አብይ ጾም። ምንድነው አብይ ጾም? ክርስቶስ ስለተሰቀለበት እንደዚህ ነው። ኖ ለእናንተ አይደለም የሚገባው ለኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው። ቀጥል ክርስቲያን። ከዛ ወዲያ ምንድነው አይሁዶችንና ክርስቲያኖችን በጦርነት ጨረሳቸው። ከዛ በኋላ ሎክ ታሪካቸውን ወሰደ። ካባውን ወሰደባቸው ከቁረሾች፣ ልብስ ማልበሱንም ወሰደባቸው፣ ድንጋዩንም ወሰደባቸው፣ ጾሙንም ወሰደባቸው። ከመዲና ደግሞ ሶስቱንም የአይሁድ ጎሳዎች ባኑ ቁረይዛንም ሆነ የአብይ ጾም ለእኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወዲያ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብኑ አባስ እንደተረከው ይላል the prophet came to Medina and saw the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠይቃቸው they replied እነሱም እንደዚህ ብለው መለሱለት this is a good day the day on which አላህ ሬስኪው ባኒ እስራኤል ፍሮም ደ ኢነሚ ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ነው ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ረመዳን ሚታርክ ሶ ሞሴስ ፋስትድ ዚስ ዴይ ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አደረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ። እንትኑ ምንድን ከናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይንም ደግሞ በመዲና የነበሩት አይሁዶች አሹራን ቀን ይጾማሉ። ከዛስ ሙሴ ከግብፅ ነፃ ወጣበት ነው ቤን እስራኤሎችን ለዛ ነው ምን ጾመው ብለው ሲሉት አሃ እንደዛማ ከሆነ በሙሳ ላይ መፍትሄ ያለኝ እኔ ነኝ እንደው ብሎ የዛለ ጾመ። ሙስሊሞችንም እንዲጾሙ አዘዘ። መገለጥ አይደለም ይሄ፣ ኩረጃ ነው፣ ነጠቃ ነው፣ የሰው ታሪክ መንጠቅ ነው። ምንተፋ ይባላል። ምንጠቃ እሱ ላንተ እኮ ነው ፎይ። ስለዚህ አሁን ማስረጃ ካለ ማስረጃ እስቲ ጥቀስ አንተ። ይሄን ለራሱ ልተርጉምልህ። ማስረጃ መጥቀስ ትችላለህ? አላህ አሹራ ማለት እንደዚህ የሚጾም ነው እንዲጾም ያለበትን እኔ አይሁዶች የነገሩትን አይደለም የምፈልገው። አይሁዶችማ ሲነግሩት ታሪካቸውን ሰረቃቸውና ጦርነት ከፈተባቸው። አሁን አላህ ራሱ አስቀድሞ አሹራ የሚባለው ጾም ኃጢአትን ይቅር ያስብላል ጾም ብሎ ያዘዘበትን ስጠይሽ። ስለዚህ አንተ ቃል በቃል ነው የፈለከው ማለት ነው አይደል? አይ ጥምዝምዝም ሄድ አይሁዶች የነገሩትን አይደለም የምፈልገው፣ ከአይሁዶች የኮረጀውን ሳይሆን ራሱ የተነገረበትን የታዘዘበትን ልንገር። አሁን ጥምዝምዝም ሄድ አልከኝ አይደለ? ሞር ሪላክስ አደረከኝ። ቁርአን ላይ ምን አለ? ኢና አርሰልናከ ኢላ ረሕመተን ሊልዓለሚን። በደንብ አዳምጠኝ። ምን አገናኘው? አዳምጠኝ። አውቃለሁ እንደማያገናኘው አውቃለሁ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አይደለ? አንተን የዓለማት እዝነት እንጂ አድርገን አዳምጠኝ። you can laugh a lot, okay? doesn't matter ምን አይነት ሙሐመድ ለዓለም አዛኝ የሆነው ተላከ። አይሁዶችን እኮ ታሪካቸውን ነጥቆ ጨፈጨፋቸው። ወማይንቲቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ ከስሜቱ አይደለም ሙሐመድ ፕሊዝ አንዴ አትደራረቡ። አለማ ማይገናኝ ታሪክ ለምን ጠቅሳለህ? ሙሐመድ ለዓለም አዛኝ የሆነው የተላከ ነብይ ነው።
ታሪካቸውን ቀምቶ ጦርነት ከፈተባቸው። ባኑ እስራኤሎችን አጠፋቸው። ቢስሚላህ ምን አይነት ሰው ነው በአላህ። እስኪ ልጨርስ መጀመሪያ እኔ፣ ከዛ በኋላ የፈለግከውን ትላለህ። ረመዳን አንድ አጭር ጥያቄ ልጨርስና ከዛ በኋላ ትቀጥላለህ። በመሃል አንተ ስታወራ ፕሊዝ ትላለህ። እኛ ስናወራ ኦ ብለህ ትገባለህ። ብሮ ይሄ እኮ ዲስፕሊን ተረት አታውራሽ በእናትህ። ቀጥል ክርስቲያን። በጣም እንደተበደላችሁ አትሆኑ። እንደኛ ቤት ምን የሚያዳምጥ የለም። አታስመስሉ። እንደኛ ቤት የሚያዳምጥ የለም። ፕሊዝ አብደላ ያውለው አብደላ አንድ ነገር ተረዳ። እኛ መረጃ የምታመጣ ከሆነ እናደምጣለን። ነገር ግን ተረት የምታወራ ከሆነ ታይም ነው ዌስት እያደረክ ያለው። ከ6000 በላይ ሰው ጆሮ ማይረባ ነገር መጠቀም የለበትም። ማስረጃ ካለ ቀጥል። በመጀመሪያ ያው ትንሽ ዲሲፕሊን ይጎላል እዚህ ቤት እንዳየሁት ማለት ነው። አንተ እንግዲህ አሁን የእምነት አስተማሪ ነህና ያው ሁሉንም በዲሲፕሊን ብታስተናግድ አሪፍ ነው። ቃላቶችንም እየመረጥክ ብታወራ የተሻለ ይመስልኛል ሳስበው። ምክንያቱም እዚህ ጋር ሰው እንግዲህ መማርን ነው። አዲሱ ላይ ቀጥል። እኔን ተወኝና አዲሱ ላይ ቀጥል። አይ መጀመሪያ ዲሲፕሊን ከሌለም አንድ ነገር እንዴት ይሰራል? እንዴት ማውራት ትችላለህ? ዲሲፕሊን ግዴታ ስለሆነ ነው። እና ሐዲስ ላይም ይሁን ምን ላይም ያው የምታሳየው አክት እና አክሽን በእናትህ እዚህ ላይ ቀጥል። በእናትህ አብዱል ባሲጥ በእናትህ እዚህ ላይ ቀጥል። ያየውብና ይሄን አንብብ። እዚህ ጋርማ ክርስቲያን ነገርኳችሁ እኮ ሐዲሱን አወራ ነው እኮ። ይሄኛውን ሐዲስ ስንት ያነበባችሁት? ለምሳሌ ሐዲስ ነው አሹራን የጾመው መገለጥ ነው ወይስ አይደለም? ከዚህ በፊት ነብዩ አለይሂ ሰላቱ ወሰላም አሹራን ይጾሙ ነበር። አላህ ነግሮት ነው። በጃሂልያን ዘመን ራሱ ይጾሙ ነበር። ይሄኛውን ያዩት አዲስ ሆኖባቸው አይደለም እኮ። እሺ የነገርኩህ በቃ እሺ። አላህ ሙሐመድ በጃሂልያ ጊዜ አሹራን ሲጾም የነበረው አላህ ነግሮት ነው ወይስ አይደለም? ነብዩ አለይሂ ሰላቱ ወሰላም ቀብል የሰማችሁኝ ነዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ራሱ ይጾሙ ነበር እኮ ነው ያልኳለሁት። ለምን የሚጾመው ነበረው? አሹራን ነው የሚጾሙት። ማን ጾም ብሎ ነው የሚጾመው? ሙሳ ማን ጾም ብሎ ነው የሚጾመው? አላህ ነው። ስለዚህ ነብይ ከመሆኑ በፊትም ነብይ ነበር ማለት ነው። ነብይ ከመሆኑ በፊትም ሉክ መገለጥ ይቀበል ነበር። ነብይ ማለት ምን ማለት ነው? በመጀመሪያ ነብይ ማለት ምን ማለት ነው? ነብይ መቼ ነው የሆነው? ነብይ ማለት ምን ማለት ነው እኮ ነው ያልኩህ። አንተው መልስልኝ እንጂ ነብይ ማለት ምን ማለት ነው? አይ አንተ እንዴት እንደተገነዘብከው ነው የገረመኝ። ለዛ እኮ ነው ነብይ ማለት ምን ማለት ነው? ነብይ የሆነው ተብሎ የሚታመነው በአንተ አስተምሮ ላይ ቆይ አዳምጥ። የመጀመሪያ መገለጥ መጣለት ተብሎ ቆይ አዳምጥ። አደረበኝ የመጀመሪያ መገለጥ መጣለት ተብሎ አሁን ብዙ ነገር ላፈርስና ላሳያችሁ። እንደውም ሱራ 93 አፈርስብሃለሁ። እስልምናን ሐሰት አድርጌ ላሳየህ። አትሳቅ። በደንብ አስተውሉ። አሹራን አስቀድሞም ነብይ ከመሆኑ በፊትም አላህ ነግሮት ይጾም ነበር አለን አይደለ? ቴንኪው። ማን ነግሮት ብዬ ስለው በጃሊያ ጊዜም ይጾም ነበር። ከ40 ዓመት በፊቱም ይጾም ነበር። ልጅ ሆኖ ነው 20-30 ዓመትም ሆኖት ይጾም ነበር አይደለ? ኦኬ። ረሱል ከመሆኑ በፊት ነው የሚጾመው። ከመሆኑ በፊት ሳይሆን ረሱል ፕሊስ አደርብ። አንተ አብዱላ የተናገረውን አደርብ። ስለዚህ በ20 በ30 ዓመቱ የሚጾም ከሆነ ፕሊስ ተረጋጋ። ቆይ አደርብ። በ20 በ30 የሚጾም ከሆነ ፕሊስ አንዴ ቆይ ልጨርስ። አትጨማለቅ። ልጨርስ። በ20 በ30 የሚጾም አለ። ፕሊስ አትጨማለቅ። ሰው ቤት ገብተህ እኮ ሰው ሊያደርብ እኔ አንተን አስጨረስኩህ እኮ። በ20 በ30 ዓመቱ የሚጾም ከሆነ ማን ነገረው እንዲጾም ስለው አላህ ነው የነገረው አለ። ሳያል ቡኻሪ ወዲም 3 ቡክ 1 አዲስ ነምበር 3 ላይ ወይንም ደግሞ ሳይ ሙስሊም 160 ኤ ላይ ወይንም ደግሞ ቡኻሪ 6982 ላይ የመጀመሪያው መገለጥ ለሙሐመድ የታየው በሄራ ዋሻ ውስጥ በ40 ዓመቱ ነው የሚል ታሪክ አለ። ስለዚህ ኮንትራዲክሽን
ከ40 ዓመቱ በፊትም መገለጥ መጥቶለት አሹራን እንዲጾም ታዞ ነበረ። የመጀመሪያ መገለጥ በፊት ፕሊስ አወናት ምንድነው የሚደረገው? ኢዲት ነገር ነው እንዴ? ምን አብደረባ ሳይ ስለዚህ ምንድነው የሚሆነው ማለት ነው ያልኩህ እኮ ቆይ አይደለም እዚህ ጋር አንተ ቆይ በጃህሊያ ጊዜ ይጾማል ማን ነገረው ስትባል አላህ ነግሮታል። ነብዩ ሰለላሁ ዐለይሂ ወሰለም ጣዖትን እንዴት እንደሚያመልኩ ማለት ነው። እሺ 42:52 እንደዚህ ይላል። እንደዚሁም ወደ አንተ ከትእዛዝ ሲሆን መንፈስን ወይንም ቁርአንን አወረድን መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ምን አያውቅም? እምነቱንም አያውቅም፣ መጽሐፍቱንም አያውቅም። አንድ ሰው እምነቱን ማያውቅ ከሆነ ሊትራሊ ጣዖት አምላኪ ነው ማለት ነው። እምነቱ ምን እንደሆነ እንኳን ማያውቅ ነው። አስብልም እዚህ ጋር ፓኒክ አታደርግ። ቆይ አትጮህ። መጽሐፉን አያውቅም። ሉክ መመሪያውን አያውቅም። በደንብ አስተውሉ። የሚመራበትን እምነት ካላወቀ ሊያምን አይችልም። እሱ ብቻ አይደለም እንደው በነገርቦና አዳምጥ ለመወደነግጠው አልጨረስኩትም እኮ ክፍሉን ገና። መጽሐፉን አያውቅም ያምናል እንዳንል መጽሐፉን አያውቅም። ኦኬ ያለ መጽሐፉ ያውቃል እምነቱን እንዳንል ደግሞ እምነቱንም አያውቅም። ያውቃል ነው የሚለው እምነቱን ነው። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም። ግን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ። ተመርተሃል ነው የሚለው ኖ። እምነቱን አያውቅም፣ መጽሐፍቱን አያውቅም። ገና ወደ ቀጥተኛው መንገድ ትመራለህ። ጥመት ውስጥ ነበረ። ስለዚህ ቶፒኩ ላይ መለሰው ክርስቲያን አሁን የተናገረው ነገር በጣም ነው የሚያስቀው። ኤቲስት ነበር አለ እኮ በእናትህ እምነት አልባ ነበር። ኤቲስት ነበር። እዚህ ጋር እንግዲህ አዳምጠኛ እንዴ ኤቲስት ነበር ምን ማለት ነው? እሺ ኤቲስት ነበር ማለት አብዱልዋሃብ እስማኝ አንዴ ስማኝ አንዴ ጣዖት አምላኪ አይደለም ኤቲስት ነው ምን ማለት ነው? ስማኝ መጀመሪያ አልኩህ እኮ እሺ ቀጥል። አሁን እኔ ዲሲፕሊን ያልኩት እኮ ሌላ ነገር አለ። እኔ አሁን ያንተ ቤት መጥቼ ነው ያወራው ያለሁት። ያንተ ቤት ነው ታውቃለህ፣ አንተ ማንም ሰው ያውቃል። ነገር ግን እዚህ ጋር አንተ ሰውን ወደ እንትን ነው አለ እኔን ተወኝልህ። ይሄን የምታወራበትን መልስ መስጠት ትችል ነበር። እስማኒ መጀመሪያ ልጨርስልህ። ምን ነው አይፎን እሺ መሆን ያለበት ነገር ልንገርህ። አሁንም ቢሆን ማለት ነው ለምሳሌ አንተ እሱ ጋር ተጣልተ ነበር ከዚህ በፊት አይተንም ነበር። ላላ ተረት ያወራል በእናትህ በቃ ኤቲስት ነው እንዳልከው በቃ ቀጥል። ኤቲስት ነው ያልከው ይሻላል። ጣዖት አምላኪ አይደለም ኤቲስት ነው። ኧረ በእናትህ እየያለብን እኮ መላሽ ስጥ ይባላል። ከሌ ፕሮሞሽን ሊሰራ ነው። ቶፒኩ ባራፕሬዝ አድርገው ክርስቲያን ስትፈሩ ነው የምታስወጡት። በጣም ፈራ ነው። ቁርአን ተከፍቶ ስለ ግለሰብ ያወራሉ። ኧረ በኢየሱስ ምንድን ናችሁ እናንተ ግን? ይሉ እየተቀበልናቸው ነው። ሙሐመድ የሰማው መጀመሪያ ከየትኛው ነው? ይሄንን መመለስ አለባችሁ። አሳድ ሙሐመድ አለ? አሳድ ሙሐመድ ኦኬ። እሺ ሀያቱ ቀድሞ የገባ መሰለኝ። ሰላም ናችሁ? እንዴት ነው? ሰላም ነው። እንዴት ነህ? አለን። ያው አሁን እናንተ በምትጠይቁት ጥያቄ ላይ እንትን ለማለት ሳይሆን አሁን ሙሉ በሙሉ የሚጠይቁትን ትክክለኛ እንትን የሚሰጡትን ማብራሪያ የሚሰጡትን ሚውትና ወደ ታች እየጣላችኋቸው። ቀጥል አብራራሽ። ቀጥል አብራራ። እኔ አሁን ለምሳሌ እፎይ
አብራራ። ሙሐመድ የአሹራን ጾም ከየት አምጥተን የጾመው? ሙሐመድ ይዋሻል እያለ ነው ይመስለኛል። አሁን እንደዚህ እያዳመጥኳችሁ ማለት ነው። እኔ ያለው ማለት ራሱ እንደሚዋሽ ይናገራል። ስትሮፍ አጠበሪ ቮሊዩም 6 ፔጅ 111 ላይ ሙሐመድ ራሱ እንደዋሸ ተናግሯል ይልና ኖ አይዋሽም። እንደማይዋሽ ደግሞ አላህ ራሱን መስክሮለታል። ምን እያለ ወማ ينطق عن الهوى إن هو إلا وحي يوحى ይላል ማለት ነው። ስለዚህ እሱንም የነገረ ሙሐመድ ነው። አላህ ሙሐመድ ከራሱ አይዋሽም ብሎ ተናገረ ብሎ የነገረ ሙሐመድ ራሱ ነው። አይደለም። አሁን እኮ እናንተ ይሄ ተፍሲር በሚገባበት ቦታ እየፈሰራችሁ ሳይሆን በእናንተ በራሳችሁ ሙሐመድ ከራሱ አይናገር ቆይ ሙሐመድ ከራሱ አይናገርም አንዳች ወይ ቢሆን እንጂ ብሎ የነገረህ ማን ነው? አላህ ራሱ ነው። ወማ ينطق عن الهوى إن هو إلا وحي يوحى ያለው አላህ ባስተላለፈው በማን አማካኝነት? በጅብሪል አማካኝነት የመጣውን ቁርአን ጅብሪል ሲናገር ሰምተዋል? ሱብሃንአላህ። አሁን እኮ አንተ የማይገባው ምን ሱብሃንአላህ ትላለህ? ሉክ አላህ ትዋሻለህ ውሸታም ነህ ሲሉት ምን አለ ሙሐመድ? ቆይ ትዋሻለህ ሲሉት ኖ ያልዋሽም ይኸው አላህ መገለጥ ነገረኝ አላቸውና ምን አንተ ከራስህ አንዳች አትናገርም መገለጥ ቢሆን እንጂ ብሏችኋል አላቸው። ትዋሻለህ ተብሎ ሲባል ኖ አላህ አትዋሽም ብሎኛል መገለጥ ነው እንጂ ብሏል። አሁን ደግሞ ቁልሁላሁ አሐዱ ሰመድ ለም የሊድ የሚለውንም በትክክል እናንተ እየፈሰራችሁ ቶፒኩ ላይ ግባ። አታልቅስ። ቶፒኩ ላይ ግባ። አታልቅስ። በቃ ወደ ቶፒክ እስኪ ሐሳባችን ነው። የአሹራ ጾም 6200 ሰው እኮ ነው የሚከታተለው። ስለዚህ ወጣ ክርስቲያን መልስ ከሌለ ከታችሁ እኛን ተውን መልሱ ላይ እሺ። እንዲህ እየፈራክ ነው ሚት እያረክ ነው የምታወርደው አንተ መልስ አትፈልግም? ቀጥል መልስ ስጥ። እሺ ለምሳሌ ልጠይቅ አንድ መልስ ስጠኝ። እሺ ሙሳ እስኪ ጥያቄያችን ላይ ሂድ። አንተ ራስ ምንድነው አንተ ክርስቲያን የምትባለው? ጥያቄ ብቻ ጠይቃለሁ ነው ሙሳ ቀደም ጠየቀን። ታግሰን አድምጠን ጠይቀህን ረጅም ሰዓት አብራርቼ መለስኩልህ አለ አንተ ኖ ወላ የምትጠይቀው አንተ ነህ እኮ አሁን አንተ ነው ቀደም አንተ እኮ አላቅም ብለህ ጠየቅከን መለስኩልህ እኮ። እሺ አንዴ ብቻ አሁን እዚህ ጋር 6000 አሁን ቶፒኩ ላይ ግባ። ቆይ ቶፒኩ ላይ ግባ። ረጅም ሰዓት ወስጄ አብራርቼ አስረድቼሃለሁኝ። ሌላ ጥያቄ ተሆነን እንቀበላለን በኋላ። አሁን ቶፒኩ ላይ ግባ። ክርስቲያን ፓራፍሬዝ አድርገው። ኦኬ ሙሐመድ የአሹራን ጾም የጾመው ከየት ነው? በነገራችን ላይ ይሄ በጣም የሐሰት ታሪክ እንደሆነ ከዚሁ እንድትረዱ እንፈልጋለን። ምክንያቱም አስቀድሞ እንግዲህ ጣዖት አምላኪዎች የራሳቸው የሆነ አምልኮ ነበራቸው። ሉክ ጣዖት አምላኪዎች የራሳቸው የሆነ ጣዖት አምልኮ ነበራቸው። ምን ያደርጉ ነበረ? ለምሳሌ ከአባን ይሽከረከራሉ። ልክ ዛሬ ላይ ሙስሊሞች ሀጅና ኡምራ ሲሄዱ ያንን ድንጋይ ጥቁሩን ድንጋይ እንደሚስሙት እነሱም እንደዛ ያደርጉ ነበር። በአመት አንድ ጊዜ ይጾሙ ነበረ። ወደ ሂራ ዋሻ ውስጥ እየሄዱ ራሳቸውን አግለው ከሚስቶች ደግሞ ይጾሙት ነበረ። እንግዲህ ይሄ በድንቁርና ጊዜ የሚባል ነው። ሰዎች በጣዖት አምልኮ ውስጥ የተዘፈቁበት ጊዜ ነበረ። እውነተኛውን አምላክ አያውቁትም ነበር፣ አያመልኩትም ነበር። ስለዚህ እነዚህ ይህንን የአሹራን ጾም ይጾማሉ። የሚጾሙት ራሱ ለምንድን ነበረ? ሙሐመድ ደግሞ ከነሱ ተቀበለና ልክ እነሱ የሚያደርጉትን ሪቹዋል አክቲቪቲ ወሰደና የአሹራን ጾም መጾም ጀመረ። ኦኬ እሺ፣ ሙሐመድ ከቁረይሾቹ የአሹራን ጾም ተቀብሎ ሲጾም ምንድን ነበር አላማቸው? ለምንድን ነበር የሚጾሙት የአሹራን ጾም ቁረይሾቹ፣ እነዛ ጣዖት አምላኪያን ማለት ነው? አንደኛ ይሄንን ትመልሱልናላችሁ። ኦኬ የአሹራ ጾም እንደዛ ከሆነ ከቁረይሾቹ ተቀብሏል። አይ አልተቀበለም የምትሉ ከሆነ በግልጽ በደግ ሐዲስ ይናገራል። መገለጥ ነው ወይስ አይደለም? አላህ ነግሮት ነው ወይስ አይደለም? ሌላኛው ታሪክ እኮ በዚሁ ላይ ሌላኛው ታሪክ ምንድነው? እሱ ክርስቲያኖችን የሚያካትት ደግሞ ተክርስቲያኖች ሲሰማ ደግሞ ሐሳብ ቀየረ ሊሞት ከቁረይሾች አልናችሁ ከአይሁዶች ያልናችሁ የክርስቲያኖችን ደግሞ እንጨምር እስቲ። ሳይ ሙስሊም 11:34 ኤ ላይ እሺ መልስ ለክርስቲያኖች ሲሰማ ደግሞ የሚለውን እንዴ ቆይ የፋሲካውን ደግሞ እንመጣበታለን። 55 ቀኗን ያ በጣም ነው የሚገርም። በነገራችን ላይ ይሄን ጾም ሙሐመድ እስኪሞት ድረስ ለመጾም አስቦ ነበረ።
ላሳያቸው አንዴ ሉክ እሺ ሳይ ሙስሊም 1134 ኤ ላይ ምን ይላል? ኢብን አባስ ሪፖርት ዛት when the messenger of Allah fasted on the day of Ashura and commanded that it should be observed as a fast ምንድነው ሙሐመድ የአሹራን ቀን ሲጾም ከዛ በኋላ ሰሃቦቹን ይሄን ቀን እንዲጾሙት አዘዘ። ከዛ በኋላ then the companion said to him ከዛ ኮምፓኒዮኖቹ ወይም ደግሞ ሰሃቦቹ እንደዚህ አሉት ይላል። ምን አሉት? messenger of Allah it is a day which the Jews and the Christians hold in high esteem ያላህ መልእክተኛ ሆይ ይሄንን ቀን ማለትም የአሹራን ቀን አይሁዶችና ክርስቲያኖች ከልባቸው ወይም ደግሞ በእውነት ይጾሙታል ብለው ይጠይቁታል ነገሩት። thereupon the messenger of Allah said ከዛ በኋላ ያላህ መልእክተኛ እንደዚህ አላቸው when the next year comes የሚቀጥለው አመት ሲመጣ አለ God willing እንደ አላህ ፍቃድ we would observe fast on 9th በዘጠነኛው ቀን በሚቀጥለው አመት እንጾማለን አለ። የአሹራ ጾም የሚጾመው የነበረው መቼ ነው? በ10ኛው ቀን ነበር። ሙሐረም ወር ላይ በ10ኛው ቀን ነበር የሚጾመው። ሙሐመድ ምን አለ? እንደ አላህ ፍቃድ የሚቀጥለው አመት ከደረስን በዘጠነኛው ቀን እኛ እንጾመዋለን የአሹራን ጾም አላቸው። but the messenger of Allah died before advent of the next year የሚቀጥለው አመት ሳይደርስ ያላህ መልእክተኛ ሞተ። ዘጠነኛው ቀን ላይ ሳይጾም ማለት ነው። እስከ ዛሬ ሲጾም የነበረው 10ኛው ቀን ላይ ነበር። ቀይራለሁ ቆይ የሚቀጥለው አመትም 10ኛ ቀን ጾም ብሎ ቀኑ ሳይደርስ ሞተ። የክርስቲያኖች ጋር ደግሞ ሊመሳሰል አስቦ አልሆነም። እሺ መልስ ልስጥ አንዴ ቀጥል። አሁን እናንተ ለምሳሌ እኛ የምናመልከው አንድ አላህ ነው። እናንተ የምትከሉት 6000 በግ አለ ለምሳሌ እዚህ ጋር ምንም በቃ ፋይዳ የለውም። በባዶ ለምን ሳትሳደብ እናንተ ባለጌዎች አትሁኑ። ጋጠወጥ እዚህ 6000 ሰው ትሳደባለህ። ስንት ምሁር ስንት ዶክተር ባለበት አንተ ስንት አንደርስታንድ የሚያደርግ ባለበት አትሳደብ። ኦዲየንስ አትሳደብ። ኢዲየት ውጣ ከዚህ። ባይ ዘ ዌይ ሙሐመድ በግ ጠባቂ ነው እና አክቹአሊ በመዲና ያሉትንም በመካ ያሉትንም ተከታዮቹንም በጎች ብሏቸዋል። ሶ ምንድነው እሱ በግ ስድብ ከሆነ እንደዛ ብሎም ስለተናገረ በግ ባይዘይ የትትናም ምልክት ነች፣ የእርጋታም ምልክት ነች። ባራጆቿ ፊት ዝም እንደምትል በግ በዛም ትመሰላለች። ኤኒዌይስ እና ሙሐመድ ከክርስቲያኖች እና ከአይሁዶች ከክርስቲያኖች ደግሞ ሲሰማ የክርስቲያኖችን ሲሰማ ደግሞ ኔክስት እኛ እንዲናደርጋለን ብሎ ሳይሳካለት ሞተ። የቁረሾችን አየን፣ የአይሁዶችን አየን፣ የክርስቲያኖች መጣ። አንድ ነገር አለ። አንድ ጠበሪ ደግሞ የሚነግረን አለ ከጾም ጋር በተያያዘ እሱን አንድ ያዘጋጅልን ክርስቲያን። ከጾም ጋር በተያያዘ ሙፈሲሮቹ ይነግሩን አለ። በቀደሙት ላይ ጾም ተደነገገ የሚል አስተምሮ አለ እና ጾም ከበዳቸው ክርስቲያኖች እና አይሁዶች። ጾም 30 ቀን መጾም ሲከብዳቸው ምን አደረጉ ይላል። ዊንተር ክረምትና በጋ አብረው ስለሚጾሙ እና እሱ ሲከብዳቸው እንዴት እንደሚያደርጉ እንደገና ደግሞ ሱራ 587 የወረደበትን ምክንያት ደግሞ ስታዩ ክርስቲያኖች አዩ ሙስሊሞቹ ክርስቲያኖቹ ሲጾሙ ከሚስቶቻቸው ጋር ይገናኙ። ከዛ ሙስሊሞቹ ደግሞ በጾም ሰዓት ኦቨር ይሆንባቸዋል ማለት ነው ስሜት ወንዶቹ እና ተቸገሩ። ምግብ ሽፍት ማድረግ ብቻ አይደለም ብለው ይነግሯቸዋል። የተወሰኑት እየተደበቁ ወሲብ ማድረግ እንደጀመሩ ይናገራል ሐዲሳዎቻቸው። ከዛ ምንድን ነው ያደረገው? ለምን እርምታ ነው መቆም የለበትም ይሄ ነገር አላህ የፈቀደውን ሐላል ያደረገውን እርም አታድርጉ የሚል የቁርአን ክፍል አወረደ ማለት ነው። ማታ ማታ ትገናኙ መሪያ የቁርአን አንቀጽ ላስነብባችሁና ከዛ እንቀጥላለን። ይሄ ሱረቱል በቀራ አንቀጽ 183 አንዲት ነገር ይናገራል። ምን ይላል? እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ በጣም ብዙ ጥያቄዎች አሉት።
እነ ኢብራሂም ምንድን ነበር የሚጾመው? እነ ሙሳ ምንድን ነበሩ የሚጾሙት? እነ ዳውድ ምንድን ነበር የሚጾሙት? እነ ኢሳ ምንድን ነበር የሚጾሙት? የተጠቀሱት እንዳለ ቁርአን ላይ ከመጽሐፍ ቅዱስ ቀነጫጭቦ የወሰዳቸው ታሪኮች በሙሉ እነዛ ሰዎች የሚጾሙት ጾም ምንድን ነበር? ለምን ቁርአንና ግልጽና የተብራራ ነው ብላችሁ ስለምታምኑ ማለት ነው። አንድ ማስረጃ ብታመጡ ደስ ይለናል። ከሙሐመድ በፊት የነበሩት ጾም የተደነገገባቸው እነማን ናቸው የሚለውን እዚህ ጋር ታላቁ ሙፈሲር ጠበሪ ሲያብራራ ምን ይላል? Look, oh you who should be lived fasting prescribed for those before you ምንድነው ከዚህ በፊት ለነበሩት ጾም ተደነገገ የሚለው ሲያብራራ as for those before us ከኛ በፊት የነበሩት የተባሉት ይላል they were Christians ክርስቲያኖች ነበሩ። በደንብ አስተውሉ። እዚህ ጋር ምን ይሰጠናል? አንድም ከእስልምና በፊት የነበረው እምነት ማን ነው ማለት ነው? ሲጾሙ የነበሩት ክርስቲያንና አይሁዶች ናቸው። ስለዚህ እስልምና የለም ማለት ነው። ከናንተ በፊት እምነት ጾም እንዲጾሙ የተባሉት የሚጾሙት እነማን ናቸው ሲል ክርስቲያንና አይሁዶች ናቸው። ለዚህ ነው እስልምና በኋላ የመጣ ነው የምንላችሁ። ቀጥል። ያ ምንድነው? እነዛ ጾም የተደነገገባቸው ክርስቲያኖች ነበሩ ይላል። ረመዳን was prescribed for them ረመዳን መጾም ለነሱ ተደንግጎ ነበረ። ረመዳን መጾም ለነሱ ተደንግጎ ነበር ብሎ ይናገራል። and it was prescribed for them not to eat እንዳይበሉ nor drink after sleeping ከተኙ በኋላ ደግሞ እንዳይመገቡ። ሙስሊሞች ሌሊቱ ሙሉ ይበላሉ። ከዛ በፊት የነበሩ ክርስቲያኖች ረመዳን የታዘዘባቸው ሌሊቱ ሙሉ ከተኙ በኋላ ተነስተው እንዳይበሉ ተደርገው ነበር ይላል። nor to have sexual relation with women ከሴቶቻቸውም ጋር ወሲብ እንዳያደርጉ ታዘው ነበረ። ሙስሊሞች ዛሬ ሌሊት ያደርጋሉ፣ ሌሊቱ ሙሉ ያደርጋሉ። ልክ ከምሽት እስከ ንጋት ድረስ ባለው ሰዓት ቁርአን እንደፈቀደላቸው ከሚስቶቻቸው ጋር መገናኘት እንደፈቀደላቸው ይናገራል። ነገር ግን እኮ ነው ይሄ ምንድነው አይፈቀድም። እነሱ ሲያወሩ ተረት እያነበባችሁ ነው። እኛ ብቻ እንደመጥ እኮ ነው የምትሉት። ለምን እኮ እነሱ ሲያወሩ ተረት ትላላችሁ። እናንተ ስታወሩ ልደመጥ ብቻ አትበሉ፣ አዳምጡ እንጂ። እኛ እኮ እያነበብን ነው። እነሱ እኮ ተረት ነው የሚያወሩት። መረጃ የለም። መረጃ ከኪስ ይኸው እኛማ እያነበብን ነው አይደለም። እነሱን ለምን ታስወርዳለህ? ሚዩት እያስ እኔ ብቻ ላውራ። እኔ ብቻ በቃ ወንስ ቀጥል። ክርስቲያን አንብበው ጨርስ። ያ አንዴ ላንብብላቸው። ምንድነው እንዳይበሉ እንዳይጠጡ ወሲብም እንዳያደርጉ ተከልክለው ነበር። መቼ? ዲዩሪንግ ዘ መንዝ ኦፍ ረመዳን። እነማ? ክርስቲያኖቹ ማለት ነው። ፋስቲንግ ኢን ረመዳን ቢካም ዲፊካልት ፎር ክርስቲያንስ። ከዛ በኋላ ይሄን ረመዳን ጾም የታዘባቸው በጣም ከበዳቸው ይላል። በጣም ከበዳቸው። የታዘዙት 30 ቀን እንደሆነ ከላይ ከፍ ብሎ ይናገራል። አሳያቸዋለሁ። 30 ቀን እንደነበረ ታዞላቸው ነበር። ይሄ ከበዳቸው and it keep changing for them between winter and summer። ከዛ በኋላ ጾሙን ወዴት አደረጉት? በክረምትና በበጋ መካከል የአየር ሁኔታው እንዲስማማቸው አድርገው ራሳቸው ለወጡት። when they saw this they gathered and instituted a fast during the period of between winter and summer እንዳልኳችሁ ማለት ነው። በበጋና በክረምት መካከል አደረጉት። and they said ከዛ እንደዚህ አሉ እነማ? ክርስቲያኖቹ ሲከብዳቸው we will add 20 days to atone for what we have done አሁን እኛ ላደረግነው ወንጀል 20 ቀን ያህል እንጨምራለን። ከስንት ቀን ላይ? ከ30 ቀኑ ላይ። ስለዚህ 50 ቀን መጾም ጀመሩ ማለት ነው። ስለዚህ አሁን ፋሲካን እየጾማችሁ ያላችሁት ጨምራችሁ ነው። 15 ቀን ሚል እያረግን ማንበብ እንችላለን። ብዙ መትቸገር ሰርች እያረገ ማንንም በጎግል እየተረጎመ ኩን ማንበብ ስላልቻላችሁ እኮ እያነበብንላችሁ ያላችሁት። ቀጥል። ሜቢ እዚህ ላይ ሀሳብ ካላቸው መቀጠል ይችላሉ። ስለዚህ 50 ቀን እንዲጾሙ ተደረገ ነው። አሁን እንግዲህ እነዛ ክርስቲያኖቹ አንድ ወር ታዘው ነበረ። ስለከበዳቸው ወደ 50 ቀን አደረሱታል። ይሄ ራሱ ኢሎጂካል ነው። በነገራችን ላይ 30 ቀን ተሰጥቶ ከበደ ብለህ 50 ቀን ማድረስ ራሱ ምን ማለት ነው? በጣም እኮ ነው ጭንቅላታቸው የሚያስቀኝ። ሰው ሲከብደው ይቀንሳል እንጂ ቁጥር ይጨምራል አይመጣውም እኮ። ስለዚህ አሁን ክርስቲያኖች ተፈርዶባችሁ ነው እያላችሁ ነው። በጾም ወቅት ላይ እንዳበሉ እንዳጠጡ ተከልክላችሁ ወሲብም እንዳታደርጉ እናንተ ስለተከለከላችሁ ነው። ይህንኑ ደግሞ አላህ የፈቀደላችሁን ጣፋጭ የሚለው ሱራ 5:87 ክፈተው ቁርአን
እርም አታድርጉ። ክርስቲያኖቹ እንደዚህ እየጾሙ ነው፣ ወሲብም አያደርጉም። ስለዚህ እኛስ ብለው ሲሉ አንድ ጥያቄ ልጠይቅህ። እኔ አንድ ጠይቃለሽ። ቀጥይ። አይደለም ፈተና ክርስቲያን ቀጥይሽ ማለት ጥያቄ አይደለም። አንተ አላማክ ምንድነው? ሰውን ወደ አንተ መውሰድ ነው ወይንስ ዝም ብሎ ማሰደብ? እዚህ ጋር አደባባይ ላይ ዝም ብሎ ሰው ማንቆሸሽ ነው? የሆነ አላማ ይኖርሃል። ይሄንን ስራ እዚህ ጋር ወጥተህ ቁጭ ብለህ ስትሰራ የሆነ አላማ ይኖርሃል፣ በተስፋ ማለት ነው። ለምሳሌ አስረድተህ ተናግረህ እዚህ ውስጥ ብዙ ሰው መሄድ ይችላል፣ ግን ስለአንተ ምንም የምታወራው ነገር የለም። እኔ ብዙ ጊዜ እየተከታተልኩህ ነው። ምንም የምታወራው ነገር የለም። ብቻ መሐመድ እንደዚህ ያለ እንደዚህ ያለ እሺ በቃ አሁን እኮ ይሄ ትክክል እንዳልሆነ ገብቶሻል ማለት ነው። ስለዚህ አይደለም በስነ ስርዓት እሺ፣ ስለ ቁርአን ነገርከኝ። ለምሳሌ ንገረኝ ስለ አንተም አንድ ቀን ሰምቼ እየነገርኩሽ ነው። እኛ ስጋ ስለማንበላ በጾም ሰዓት ላይ እንደዚህ አይነት ነገር ስለማናደርግ የእናንተዎቹ ደግሞ ስላልቻሉ መሐመድ ምን አመጣ? መገለጥ ምን ሚል እናንተ ያመናችሁ ወይ አላህ ለእናንተ የፈቀደላችሁን ጣፋጭ እርም አታድርጉ። ጣፋጭ የተባለው ከሴቶች ጋር መገናኘቱን ማለት ነው። አላህ ፈቅዶላችኋል፣ ለእናንተ ተፈቅዷል። ክርስቲያኖች ወይ ፕሊስ እሺ፣ ክርስቲያኖቹ ይጾሙ ነበረ በጊዜው። ሳቦቹ ክርስቲያኖቹ ይጾማሉ፣ ወሲብም አያደርጉም፣ ስጋም አይበሉም፣ እንደዚህ ያደርጋሉ። እኛ እንደነሱ እንሁን እንደ ብለው ሲሉት ኖ እነሱ እንደዛ እንዲጾሙ ስለታዘዙ ነው። እናንተ ደግሞ ስለ ቁርአን ማለት ነው። ስለናንተ ንግባበት። እስቲ አውራ መጽሐፍ ቅዱስ ክፈት አንዳንድ ቀን። ሁሌ መሐመድ እንደዚህ ያለ ስለ ወሲብ እያልኩ እንዳታውራ። ይቅርታ አታውርደኝ። እሺ አታውርደኝ። ጥያቄ ካለሽ ከርጥ ያልኩሽ እኮ ምንድነው የምታለቅሽብን? ማናት ሸታሽ? እሺ እኔ አሁን መጽሐፍ ቅዱስ ክፈትና አውራ። ከዛን ቀጥሎ ነው እኔ አውርቻለሁ፣ ጨርሻለሁ። ስለ ቁርአን ባለው አይደለም ብለሃል፣ ግን ስለ መጽሐፍ ቅዱስ ማወቅ ፈልጋለሁ። ምንድነው ማወቅ ፈልጋለሁ? አያስቅም እኮ እንዴት አይነት ከቁርአን ጋር እንዴት ንጽጽር ኖሮት በዚህ ልክ እንደዚህ ልታምን እንደቻል እኔም ማመን ፈልጋለሁ። ጥያቄ ካለሽ እኮ ቀጥይ። በቃለሽ ምንድነው ኩንፌኩን? እኔ አላኮረፍኩኝም፣ እየጠየኳችሁ ነው። መጽሐፍ ቅዱስ ማወቅ ፈልጋለሁ። የለኝም አሳውቀኝ፣ ከዛም እናይበት ይሆናል። ከባድ አይደለም። እኔ ግልጽ ጥያቄ ነው እየጠየቅኩ ካለሁት። ማለት ማወቅ ፈልጋለሁ። እኔ የትኛውንም ሃይማኖት እኮ ጥያቄሽ ምንድነው? ጥያቄ ካለሽ እኮ ቀጥይ ያለሽ እኮ ጥያቄ መጽሐፍ ቅዱስን ማወቅ ነው እኮ። ምን አሁን ለምሳሌ ቁርአን ላይ እንደዚህ ነው እንደምትል መጽሐፍ ቅዱስም እንደዚህ ነው ብለህ ንገረኝ። ከዛም እኔ ኦኬ መልካም እሺ። ኢንጀነራል መጽሐፍ ቅዱስኛ ስንል እየከፈትክ እንደው እንደ ቁርአን እየከፈትክ ነው የምታስረዳኝ። አነጻጽሬ ነው ያንተ ነው አምናለሁ። ወላሂ ጌታ ሆይ እኮ አዳምጪ። እሺ ያልሽ እስልምና ቁርአን ስንል ቁርአን በመሐመድ ላይ ወረደ ማለት ነው። መጽሐፍ ቅዱስ ስንል ግን እኛ ምንድነው አንድ ሰው ላይ ወረደ ሳይሆን ብዙ የነቢያቶች ጽሑፍ ነው። የብዙዎቹ በመሐመድ ብቻ በሳቦች የተጻፈን እንደ ቁርአን ማለት ሳይሆን የሙሴን አለን፣ የዳዊት አለን፣ የሰለሞን አለን፣ የኢሳያስ አለን፣ የሕዝቅኤል አለን፣ ዕንባቆም አለን፣ የሕዝቅኤል አለን፣ የዩኤል አለን፣ የአስቴር አለን። እንደዚህ እያለ የተለያዩ መጽሐፍቶች ነው የኛ። እናንተ ጋር አንድ ቁርአን ነው which is የመሐመድ ብቻ ነው። የተለያዩትን አስረድተን ንገረኛ። እኔ እኮ መረዳት ፈልጋለሁ፣ ማወቅ ፈልጋለሁ። ቆይ አስረዳዎች ነው እነኚህ ነቢያቶችና አንድ ቤት አድርገው። ኦኬ እነኚህ መጽሐፍቶች ሁሉ በእነኚህ ሁሉ እናምናለን፣ በእነኚህ ሁሉ እንመራባቸዋለንም ማለት ነው። ስለዚህ መጽሐፍ ቅዱስ ስንል ጄኔራል ስለሆነ ስፔሲፊክ ጥያቄ ካለሽ ልቀበልሽ ያልኩሽ ለዛ ነው። ስለዚህ ፕላስ ደግሞ በአዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌል አለ፣ ማቴዎስ ወንጌል አለ፣ ሉቃስ አለ፣ ማርቆስ አለ፣ ወንጌል ብቻ መልእክታቶች አሉ፣ ራእይ አለ፣ የሐዋርያት ሥራ አለ። እነኚህ ሁሉ መጽሐፍቶች ነው። መጽሐፍ ቅዱስ ስንል የተለያዩ መጽሐፍቶች ስብስብ በተለያዩ ሐዋርያትና በነቢያት የተጻፈ ማለት ነው። ቁርአን ግን በአንድ በመሐመድ ላይ ብቻ የወረደ ነው። ስለዚህ ሁሉንም ታሪኮች መሐመድ ነው የሚነግርሽ አንቺ። እኛ ግን ስለ ሙሴ ራሱ መጽሐፍ አለ፣ ስለ ዳዊት ራሱ የጻፈው መጽሐፍ አለ። የሙሴ መጽሐፍ ምን ይላል? የዳዊት መጽሐፍ ምን ይላል? ንገረኝ። እኔ አስረድተህ እንደ ቁርአኑ እየተነተነ የዳዊት መጽሐፍ ለምሳሌ ንገረኝ። ኦኬ ጎበስ። የሙሴ መጽሐፍ
በእናንተ ተውራት ተብሎ ይታመናል ማለት ነው። የኦሪት ተውራት ወይም ደግሞ የሕግ መጻሕፍቶች ብላችሁ ታምኑታላችሁ። በቀራ እንትን ላይ ታገኘዋለሽ። ሜቢ ይህንን ቼክ ማድረግ ከፈለግሽ ሱራ 5 ከ44 እስከ 46 የተውራት ባለቤቶች በተውራት ይፍረዱ ስለሚል በኢሳ ላይ የወረደ ደግሞ ብለሽ የምታምኙ እኛ ምናምነው ወንጌል የምንለውን ኢንጅል ብለሽ ታምኛለሽ። እሱም ደግሞ ሱራ 5 47 ላይ ታገኘዋለሽ። ዘቡር የሚባል አለ በዳዊት ላይ የወረደ የዳዊት መጽሐፍ ማን ነው ያልሽው? እኛ ደግሞ ምን ብለን እናምናለን? እሱን መዝሙረ ዳዊት ብለን እናምናለን። እናንተ ዘቡር ብላችሁ ታምናላችሁ። እኛ ዘቡር ብለን ብቻ ስሙን ብቻ አይደለም እናምነው፣ ዘቡር የሚባለው መጽሐፉ አለን። እኛ ዘቡር የሚለው መጽሐፉ አለን። አንቺ ሱራ 4 136 ላይ በመጽሐፉ እመኚ ተብለሻል። በየቱ? በዘቡር፣ በተውራት፣ በኢንጂል በእነኚህ እመኚ፣ በሁሉም መጽሐፍቶች ሳታዳይ እመኚ ተብለሻል። ስለዚህ እነኚህ መጽሐፍቶቹ እኛ ጋር አሉ፣ በእነኛ እናምናለን። ነገር ግን እያንዳንዱን አሳየኝ ከሆነ ዛሬ አይደለም የዛሬ ዓመትም እንደዛ አንጨርስም። ስፔሲፊክ ጥያቄ ከዛ ውስጥ ካለሽ እቀበልሻለሁ፣ ካልሆነ ግን አስቸጋሪ ነው። ትምህርት ከሆነ አሪፍ ነው። እና እናንተ የምታምኑት በማርያም ነው፣ በኢሳ ነው፣ በኢየሱስ ነው? በማን ነው የምታምኑት? ወይ ማለት እኔ ማመን ማለት ነው እንዳላችሁ ነው የማውቀው። ማመን ማለት ነው ማለት ነው። ወይ እኔ አሁን አንቺ ሰው ነሽ ብዬ አምናለሁ። ኩን ፈየኩን የምትባለው ነች እያወራችኝ ያለችው ብዬ አምናለሁ። ማመን ማለት ነው ማለት የምትጸልየው የምታምነው ይሆናል አይደል? በቃ አምላክ የምትለው ጌታ ማን ነው? ያንተ የእናንተ ማለት ነው። ለምሳሌ እኔ 3 ጌታ እንዳላችሁ ነው የማውቀው። መልካም እሺ፣ አንቺ ነው የምታውቂው። እኛ ካላልንሽ አንቺ የምታውቂው ለእኛ መልስ አይሆንም። ኤፌሶን ምዕራፍ 5 ቁጥር 4 ላይ ሲናገር አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ ብለን ነው ምናምነው እኛ። ስለዚህ የአንቺ የምታውቂው ለእኛ እምነት አይሆንም። ሜቢ የምትጸልዩ ስትይ ከምን እንዳመጣሽው አለኛል ባላቅም። ስለዚህ እኛ አንድ ጌታ፣ አንድ ሃይማኖት አለ፣ አንድ ጌታ አለ ብለን ነው ምናምነው። በደንብ አስተውይ። አንድ ጌታ ነው። ስለዚህ ማርያም ምናምን ያልሽውን ማርያም እሷ ጌታ ነች አላለም፣ ወይንም እሷ ደግሞ አምላክ ነችም አልወጣንም አላለም ማለት ነው። አብም መንፈስም ቅዱስም ነው የሆነ ብቻ አንድ ነው ብላችሁ ነው የምታምኑት? እኔ አላቅም ብያለሁ። ምንም ነገር ማወቅ ፈልጋለሁና። እሺ ጎበዝ፣ እንደዛ ከሆነ እኛ አንድ አምላክ ነው የምናመልከው፣ አንድ ጌታ አንድ አምላክ ነው የምናመልከው። ነገር ግን በአካል 3 ብለን እናምናለን እንጂ 3 አምላክ ብለን አናምንም። ትጸልያላችሁ ምናምን ላልሹ ግን ሜቢ ሱናን ናሳይ 29:19 ላይ እናንተ ለጥቁሩ ድንጋይ ትጸልያላችሁ፣ ጥቁሩ ድንጋይ ደግሞ ኃጢአትም ይቀር ይላል፣ በቂያማ ቀን ምላስና አፍ ይዞ የሚመጣል ብላችሁ ታምናላችሁ። እኛ ኃጢአት ይቀር የሚለው ኃጢአትን የሚያሰሪያው ፈጣሪ ብቻ ነው ብለን እናምናለን። ስለዚህ ኃጢአታችንን ይቅር እንዲለን እንዲምረን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። ፈጣሪያችሁ ማን ነው? ኃጢአት ይቅር እንዲለን ብለን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። እሱም አንድ ፈጣሪ ነው። ፈጣሪያችሁ ማን ነው? ኢየሱስ ነው። ኢየሱስ ቃል ነው፣ በስጋ የተገለጠ የማርያም ልጅ ነው። ቃል ስጋው ቃል ኢየሱስ ተብሎ ይጠራል። እግዚአብሔር ነው። እግዚአብሔር ፈጣሪያችን ነው። እግዚአብሔር ማለት ደግሞ ማን ነው? እግዚአብሔር ማለት ማን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ምንጠራው እግዚአብሔር ተብሎ ይጠራል። እሺ፣ ኢየሱስ ደግሞ ቃል ነው። ኢየሱስ ደግሞ የአብ የባህሪ ቃሉ ተብሎ ይጠራል። አምላካችን ቃል አለው ብለን እናምናለን። ብረመሰው ያሁን አብ የባህሪ ልጁ ማን ተብሎ ይጠራል? የአብ የባህሪ ልጁ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። ወይንም ደግሞ የአብ ልጅ ማን ነው? ቃል ነው። ቃል የአብ ልጅ ነው ማለት ነው። ወልድ የአብ ልጅ ነው። ሶሪ። ስለዚህ ወልድ የአብ ልጅ ቃል እርሱ ሁሉን የፈጠረ ሁሉን ያስገኘ ማርያምን ከፈጠራት በኋላ በስጋ ተገልጧል፣ በስጋ ታይቷል ብለን እናምናለን። እሱ ማን ተብሎ ይጠራል? ስጋው ቃል ኢየሱስ ክርስቶስ ተብሎ ይጠራል። እሺ፣ አምላካችን ግልጽ ላድርግልሽ በቀላሉ እግዚአብሔር ነው ብላችሁ ታምናላችሁ። ከዛም በቃልም ታምናላችሁ፣ በማርያምም ታምናላችሁ። ቅድም ማርያምን ነጥይ ብዬሽ አይደለሁኝ? በደንብ አስተውይ። አምላካችን አንድ አምላክ ነው። አምላካችን ግን ቃል አለው። በደንብ አስተውይ። አምላካችን ቃል አለው። አምላካችን ቃል አለው። አምላካችን ህይወት አለው። ህይወት አለው፣ ቃል አለው። በደንብ አስተውይ። አምላካችን ምን አለው አልኩሽ? ቃል አለው አልኩሽ አይደለ? እሺ። አምላካችን ሕያው ነው፣ ህይወት አለው አልኩሽ አይደለ? ስለዚህ ቃሉን ምን ብለን እንጠራለን? የአብ ልጁ
ቃሉ ፍጡር አይደለም ብለን እናምናለን። የአብ ልጅ ነው ብለን እናምናለን። የባህሪ ህይወቱን ደግሞ ማን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የአምላካችን የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉን ደግሞ ወልድ ልጁ ብለን እንጠራለን። ስለዚህ ሶስት አካል ስንል ቃሉን፣ ልቡን ወይንም ደግሞ አብን እና ስንፋሱን ወይንም ደግሞ መንፈስ ቅዱስን ነው። አንቺ አላህ አለ አይደል? አላህ አለ አይደል? ወይ ማርያምን ታያት አላህ አለ አይደል? አንቺ ጋር እሺ አላህ አለ አይደል? አላህ ቃል አለው የለውም? አላህ ቃል አለው የለውም? እኔ አላቅም ብዬሃለሁ። ማለት እኔ የትኛውን ሃይማኖት እርግጠኛ አድርገህ ካሳየኝ ያምነው። በቀላሉ ላስረዳሽ። አላህ ቃል አለው ተብሎ የሚታመነው ቃል ከሌለው ዲዳ ነው የሚሆነው። ቃል የለውም ካልሽ ዲዳ ነው። ቃል አለው ተብሎ ይታመናል። ቁርአን ያላህ ቃል ነው ተብሎ ይታመናል። ቁርአን ፍጡር ነው ወይ ብትያቸው ማንኛውም ፍጡር አይደለም ነው የሚሉሽ። አላህ አለ፣ ቁርአን ደግሞ ያላህ ቃል ነው፣ ፍጡር አይደለም ይሉሻል። ኦኬ፣ ቁርአን ፍጡር ካልሆነ ያላህ ቃል ከሆነ ይሄ ቁርአን ፍጡር ካልሆነ አላህ ነው ቁርአን? ኖ አላህ አይደለም ቁርአን። እና ምንድነው? ያላህ ቃል ነው። ፍጡር ነው? ፍጡር አይደለም። አላህ ፍጡር ነው? ፍጡር አይደለም። ቁርአንስ ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ አሉ ማለት ነው። መልካም። አላህ ህይወት አለው የለውም? ሕያው ነው አይደለም? አላህ ሕያው ነው አይደል? ህይወት የለውም ካልሽ ድንጋይ ነው ማለት ነው። ወይንም ደግሞ ግዑዝ ነገር ህይወት የሌለው ሙት ነው። ሕያው ከሆነ ያንን ህይወቱ ምንድነው? አላህ ሩህ አለው አይደለ? ሩሁ ወይንም ደግሞ ያላህ መንፈሱ ምን ብለሽ ነው የምታምኚው? ህይወቱ ብለሽ የምታምኚ ከሆነ ስለዚህ እኛ ሶስት ስንል ህይወቱን ቃሉን ቆጥረን ነው። እሺ እንደዛ ከሆነ እሺ፣ ስለ ኢየሱስ ነገርከኝ ቃል ነው። እሺ ማርያምስ? ማርያም የተመረጠች ንጽሕት ቅድስት እናት ነች። ኢየሱስን በስጋ የወለደች። ታዲያ እንዴት ሶስቱንም አንድ ላይ እኩል አድርጋችሁ ማመን ትችላላችሁ? ከማን ጋር? ማርያምን ማምለክ እንዴት? ለሁሉም አንድ ላይ ማንን? ፈጣሪያችሁን፣ እግዚአብሔራችሁን፣ ኢየሱስን ቃል ያልከው። ኦኬ፣ በደንብ እሺ፣ ያሰይ ጎበስ። ኢየሱስ ስጋው ቃል ነው፣ በስጋ የተገለጠ ቃል ማለት ነው። አስቀድሞ ምንም አልነበረም። ምንም ባልነበረበት ሰዓት ላይ አምላካችን ብቻ በነበረበት ላይ ምን አለ? ቃል አለ። አምላካችን አብ ምን አለው? ቃል አለው፣ ህይወት አለው፣ የባህሪ ህይወት እስትንፋስ አለው፣ መንፈስ ቅዱስ። ነገር ግን ዘመን ከመጣ በኋላ፣ ትውልድ ከመጣ በኋላ፣ ፍጥረት ከተፈጠረ በኋላ ያ ቃል በደንብ አሰይ፣ ያ ቃል የአብ የባህሪ ቃሉ ልጁ ማርያምን ፈጠራት። ሁሉን የፈጠረው ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ የተፈጠረው በእግዚአብሔር ቃል ነው። ሁሉ ያለሱ በእግዚአብሔር ቃል ያልተፈጠረ ምንም የለም። ስለዚህ ሁሉ ከፈጠረ ቃል የምትሉት ኢየሱስን ከሆነ ኢየሱስ ጌታ ነው ያድናል የምትሉት እኮ አዳምጪ። ቃል ስለዚህ ሁሉም ፈጠረና በደንብ አስተውይ፣ ማርያምንም ቃል ፈጠራት ማለት ነው። ያለ ቃል የተፈጠረ ምንም ነገር የለም። ነገር ግን ቃል በስጋ ተገለጠ። ከማርያም ስጋና ደምን ተካፍሎ ማይታየው፣ ማይዳሰሰው፣ ማይነካው፣ አጭር ቁመት፣ ጠባብ ደረት ምናምን ተብሎ ማይነገርለት መለኮት በስጋ ከማርያም ተገለጠ ማለት ነው። በስጋ ታየ፣ ተዳሰሰ ብለን እናምናለን እኛ። ለምሳሌ በቀላሉ ልጠይቅሽ፣ እናትሽን ትወጃታለሽ? በጣም። ለእናትሽ የሆነ ደብዳቤ ወረቀት ላይ ብጽፊ፣ ደብዳቤውን ለክርስቲያን ብልኪለት፣ ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ለእናትሽ የጻፍሽው ቃል ወይንም ደግሞ ወረቀት ላይ ያሰፈርሽው ነገር ከአይምሮሽ ውስጥ ይጠፋል? አይጠፋም። ደረሳ እችላለሁ፣ ረሳለሁ። ለጊዜው እንያዘው። አሁን አይምሮሽ ውስጥ አለ። ቃሉን ግን ለክርስቲያን ላክሽለት እና እማወድሻለሁ የሚል ለክርስቲያን ላክሽ፣ አይምሮሽ ውስጥ አለ። ቴንክ ዩ። አይምሮሽ ውስጥ እያለ ማየት እችላለሁ እኔ? አስችልም። መንካት እችላለሁ? አይቻልም። ኦኬ። ወረቀቱ ላይ የጻፍሽውንስ ማየት እችላለሁ? አስችልም። ወረቀቱ ላይ የጻፍሽውን ማየት አልችልም?
ማለት እኔ እንደ አደራ ነገር ካላልኩ ነው ተተሰጠኝ። ወረቀቱ የሚታይ ነው አይደለ? ወረቀቱ ላይ ያለው ቃል ሊታይ፣ ሊነካ፣ ሊዳሰስ ይችላል። አይምሮሽ ውስጥ ያለው ግን ሊታይ አይችልም። ምን ላስረዳሽ መሰለሽ? ስለዚህ ቃል የማይታይ የማይዳሰስ በአብ እቅፍ የነበረው በሚታይ በሚነካ በሚዳሰስ ስጋን ተዋህዶ ተገለጠ። በደንብ አሰቢ። ወረቀቱ ላይ ቃልሽ ሲሰፍር ከአይምሮሽ አልጠፋም። አይምሮሽ ውስጥ እያለ ወረቀቱ ላይ ሲመጣ ከዚህኛው ተወገደ ማለት አይደለም። ወረቀቱ ላይም አለ፣ እዚህም አለ። ስለዚህ ቃል በሁሉ የሞላ ከስፔስና ፕሌስ ውጭ ያለው በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ስለዚህ በስጋው የመለኮት ሙላት ተገልጦ ያ ስጋው የሚታይ የሚዳሰስ የሚነካ ነው። ቃል ግን አስቀድሞ የነበረ ነው። ወረቀቱ ላይ አንቺ ቃልሽን ከማስፈርሽ በፊት ቃሉ አይምሮሽ ውስጥ ነበረ። በደንብ አሰቢ። ቃሉ አይምሮሽ ውስጥ የነበረውን ወረቀቱ ላይ ያሰፈርሽው አይምሮሽ ውስጥ አስቀድሞ ነበር አይደለ? ስለዚህ ወረቀቱ ላይ ሲሰፍር አይደለም ቃል የተፈጠረው ማለት ነው። ስለዚህ ቃል ምንድነው? እሱ ይሄ ምሳሌ ሁሉ ፐርፌክት ነው ማለት አይደለም። ስለዚህ ቃል ግን የኛ ቃል ዝሩ ቃል ነው። የፈጣሪ ቃል ግን አካላዊ ቃል ነው። መፍጠር፣ ማስገኘት፣ ማድረግ የሚችል ነው። ያ አካላዊ ቃል አስቀድሞ ነበረ፣ ነገር ግን በስጋ ተገለጠ። ያ በምታዩ ስጋ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር የሚታይ የሚዳሰስ ሆነ ማለት ነው። እሺ ገባኝ። እሺ ኢየሱስ ማርያም እናቱ ነች አይደል? ለምሳሌ ፍጡር ነው። እሱን እንደ ጌታነት ነው የምታምኑት? እሱ ፍጡር ነው ዋናለሽ። ተወልዷል አይደል? ተረግዞ ተወልዶ ከሆነ ፍጡር ነው የሚሆነው። አይ ቀደም ብዬ አስረዳውሽ ቃል ነው ብዬ አስረዳውሻል። ቃል ስጋ ሲሆን ብዬ አስረዳውሻል። ከሷ የተገለጠው የተወለደው በስጋ የተገለጠው ምንድነው ብዬ አስረዳውሽ። እሷንም የፈጠራት ቃል እርሱ ከሷ ስጋና ደምን ተካፍሎ ተወለደ አልኩሽ። እሷንም ያስገኛት የፈጠራት ቃል ነው። ያ ቃል ደግሞ ክርስቶስ ማን ነው? ስግው ቃል ነው። መለኮት የተዋሃደው ቃል የተዋሃደው ስጋ ነው። ስለዚህ ስግው ቃል እንደመሆኑ ደግሞ ቃል ደግሞ የሁሉ ፈጣሪ እንደመሆኑ እሷንም የፈጠራት ነው ማለት ነው። እሷንም ያስገኛት ነው ማለት ነው። እኔስ ትምህርት ከፈለግሽ እሺ ክርስቲያንን አውሪው በውስጥ ያስተምርሽ አይሻልም? እሺ ግን ማለት ነው አንድ እኔ የምልክ አንድ ሀሳብ ይኖራል ማለት ነው። ቴሌግራም ላይ እናወራለን። እሺ አንድ የምልክ ነገር ቢኖር ለምሳሌ ስህተት ነው አስተምሮት ጋችሁ። ለምንድን ነው እናንተ የምታወሩት? እስልምና ከሆነ ስህተት ነው እስልምና አስተምሮ። ለዛ ሰላም ናችሁ? ኦፋይ ሰላም ነኝ። አለን ሰላም ነው። እንዴት ነህ? አለው። ኦኬ ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? እኔ ነኝ። አሁን እኔ ለጥያቄ ነው ወጣው ልጠይቃችሁ። እስኪ እቺ መልስልን። እስካሁን መለስን ረጅም ደቂቃ። አሁን ደግሞ እኛ ደግሞ እንጠይቅ በተራችን። ከዛ በኋላ ደግሞ አንተ ትጠይቃለህ። አሁን እኔ ልጠይቅ ስለገባው ነው። አንድ ልጠይቃችሁ መልስ። እስልምና መልስ አለው? እሱን ነግራቸዋለሁ። ኦኬ እስልምና መልስ የለውም ማለት መልሱልኝ። ጥያቄ ትጠይቃለህ እኮ አትጠይቅም አላልንህም? እኔ አሁን ልጠይቅ ነው ገባው እንጂ ለመከራከር እኮ ትጠይቃለህ። መጀመሪያ እኛን ጥያቄ እስልምናን ታውቃለህ? ያውቃለሁ። በቃ እሺ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? እሱን እንደርስበታለን። እሺ አንድ ልጠይቃችሁ የኔ መልሱልኝ። ይሄ ያለ ማን ሆነ? ሰላም ነው። ጉድ እንዴት ነህ? ሰላም ሰላም። ኦኬ ሙስሊም ነህ አይ ቲንክ። ጥያቄያችንን ሰምተዋል? ይሄ በደም አልሰማሁም፣ ግን ያው ሲታወሩ ነው የገባሁት። ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ?
ሹር አዎ። ኦኬ እሺ። ሙሐመድ የአሹራን ጾም ይጾም ነበር አይደል? አዎ። ማን አዞት ነበር የጾመው? እሱ አዎ መጀመሪያ ሲወለድ ማለት ነው። እሺ አላህ ነው ሲወለድ ራሱ እሱ በጣዖት መንገድ ሳይሆን መጀመሪያ ባሉ በነቢያቶች መንገድ ሲመራ ነበር እሱ። እሺ ቆይ እና እሱ አሹራን ሲጾም የነበረው አው በአላህ ሂዳያ ሆኖ ነው። የተወለደ ለታ ሰግዷል እያልከን ነው? አላሁ አክበር ምናምን ብለው ተክቢር ምናምን ነገር ጣዖት አምላኪ አይደል? እናትና አባት እናቱ ጣዖት አምላኪ፣ አባቱ ጣዖት አምላኪ፣ አያቱ ጣዖት አምላኪ፣ አጎቱ ጣዖት አምላኪ፣ ማደግ ወሰደችው ጣዖት አምላኪ፣ ዘሆል ቤተሰቡ ጣዖት አምላኪ ሆኖ እንዴት ነው እሱ የተወለደው ከጣዖት አምላኪ አይደለም? እሱ ጣዖት አምላክ የሚያመልክ ሳይሆን እሱ በተወለደ በሕፃንነቱ ማለት ነው አላህ መለኩን ልኮት እምነቱን ያከበር ነው። አንዴ ክፈትልኝ ክርስቲያን ሱራ 74 4 አንዴ ክፈትልኝ። ቁርአን እየዋሸ ነው ማለት ነው። ማውራውን ስማ መጀመሪያ ያልኩት ያለው ጣዖት ነበረው አላ ሙሐመድ ራሱ ጣዖት እንትን ነበር ከጣዖት ራቅ እያለ ነው እሱ ስማ አለኝ ታገኛለን እንዳመለከ ባሳየስ እስልምና ለቀቶታል ሳይሆን እኔ ለጣዖት እንደሚሰዋ ባሳየስ እስልምና ለቀቶታል። ጠየቀኝ አይደል? ጥያቄህን መልስ ስማ መጀመሪያ ቁርአኑን አታሳይ። እኔ እኮ ነው ማለት ቁርአን ካንተ በቃ ቁርአን አታሳየኝ ይላል። ቁርአን ነው ትፈራለህ? እሺ ስለ ቁርአን ቁጥር 4 ላይ አድርግልኝ። ልብስህንም አጥራ። አንተ ቁርአን ፕሊዝ ለምንድን ነው ልብስህን አጥራ የተባለው? አንተ እኮ አው በቃ ማትሰማኝ ከሆነ አውርደኝ እና ለእኔ እወጣለሁ። ዝም ብለህ እኔ የምለውን መጀመሪያ ስማኛ። ቁርአኑ አሳን አንተ ስለ ቁርአን አታውቅም። የምታውቀው ቁርአን የመስበክ ነው የቀብሱ የቁርአኑን የማን ተፍሲር እሱ ምን አይነት ተፍሲር እንደሆነ ራሱ ቁርአኑ አታውቅም። ቁርአን እኮ በሙራድ ተፍሲር ያስፈልገው ቁርአን ተፍሲር ያስፈልገው ለማጭበርበር ሳይሆን ቁርአን እኮ አንብበህ ተረዳህ እንድታምንበት እኮ ነው። ሰማህ? ቻሌንጅ አድርገኝ። እኔ አንተን 10 እጥፍ ቁርአን ካላወቅኩኝ ቻሌንጅ አድርገኝ። ተፍሲር ያስፈልገው ቁርአን በራሱ ቁርአን ነው። ቁርአን ራሱ እኮ ተፍሲር አንተ በማን ተፍሲር ነው እሱን የምታነበው? ዝም ብለህ የመስበክ ሳይሆን እኔን ስማኝ መጀመሪያ ሚልህን ስማኝ ስለ አንተ ለምን ቁርአን ታሳይ? ና አከፈተልና አንድ ጥቅስ ብቻ አምጣልኝ፣ ንጽጽር አቆማለሁ። ቁርአን ተፍሲር ያስፈልጋል ያለበትን አንድ ጥቅስ አምጣ እስኪ። የከሌን ተፍሲር ምን ተከተሉ ወይንም ያለበትን ነች። ከዛ በኋላ ደግሞ የሚመጣው አያቱም ጣዖት አምላኪ ነው። ከዛ በኋላ የሚመጣው ማደጎ የወሰደውንም እሱም እንትና አቡ ጣሊብ እሱም ጣዖት አምላኪ ነው። ምንድነው እሱ የምታወራን? ሁሉም ጣዖት አምላኪ ናቸው። ስለዚህ ቁርአንም ላይ ደግሞ ልብስህን አጥራ፣ አንጻ፣ ንጹህ አድርግ፣ ከጣዖቱ ራቅ እያለው ቁርአንም ቻሌንጅ ሲያደርገው ኃጢአትህን ይቅር እንዲልህ ንስሐ ግባ ሲለው ደጋግሞ ስለሚገኝ ብዙም እሱ ፖይንታችን ስላለ አሁን መልሰውና ክርስቲያን ስላሹራው መልሰው የአሹራ ጾም ላይ መልሳለህ። ያያ ሙሐመድ ለምንድን ነበር የሚጾመው? ማን አዞት ነበር የሚጾመው? ሁለቱን ጥያቄ መልስልኝ። ክፈት ማይክን። ያያ አለ
ቀጥል። መልስ የለም መልስ። አንተ ምን መሰለህ እዚህ ራሱ መልስ አያስፈልግም። እና ይሄ ሙስሊም ያለ ሌላ ካለ እስከዚህ ማውጣት ይሄ እኮ ስራ የሌለበት ቦታ ነው። ምን መልስ መሰለህ አያስፈልግም እዚህ አንተ እና ታዲያ አንተ ስለ አሹራ እኮ እኔ ልነግርህ እና አሹራ ወይ አንተ በጣም ታሳዝናለህ። በእውነት ታሳዝናላችሁ እንዴ! አንተ አሹራ ለምንድን ነው እሱ የሚጾመው ብዬ ልነግርህና እሱ ከነብይነት ከመታወቁ በፊት ምን አይነት ሁኔታ ውስጥ እንደነበረ ከህፃንነቱ ጀምሮ እሱ ምን አይነት ሰው እንደሆነ ልነግርህ ስላንተ ደግሞ ወደ ቁርአን ቻሌንጅ ምን ማለት ነው? እምነቱን እሺ፣ ችግር የለውም። እምነቱን ያውቃል መሐመድ ነብይ ከመሆኑ በፊት እንዴት እምነቱን ያውቃል መሐመድ? እሱ አንተ ስማኝ፣ ቆይ እምነቱን ያውቃል አያውቅም? እምነት ማለት በአላህ ማመን ነው አይደለ? አዎ። እሺ ይሄን ያውቅ ነበር? አያውቅም። እና ታዲያ ካላወቀ ማን ነበር የሚያመልከው? ጣዖት አምላኪ ነበር እያልከን? ስማኝ አንተ አትስቅ፣ በእናትህ ስማኝ፣ መጀመሪያ ስማኝ። አትስቅ እንዴ! የስራ ሊስት ክርስቲያን ምን አትስቅ። እምነት ማለት በአላህ ማመን ነው። በአላህ ማመን ያውቃል አያውቅም? ቀጥልሽ። ምን መሰለህ እሱ በህፃንነቱ ማለት ነው ከልጆቹ ጋር ሲጫወት እሱ ደረቱን ቀደዱት። ሴጣን መቶ ደረቱን ቀደደው። እየሰማ ነው። በእናትህ አንተ ራሱ እኔ ሳውራ ለምንድን ነው የምታወራኝ? መሀል የምታወራው አንተ። ቀጥል። እሱ በህፃንነቱ ማለት ነው ከልጆቹ ጋር እየተጫወተ ያለ መልእክት ተልኮለት በቃ የሱ ጣዖትና ሌላ ነገር እንዳይመለክ ኦፕሬሽን ተደርጎ እሱ በቃ እሱ ተመርቶት ያለ ሰው ነው። ማነው ኦፕሬሽን ያደረገው? አይካንት ጣዖት እንዳያመልክ ኦፕሬሽን ተደረገ። ቀዶ ጥገና ተደረገ። አምልኮ በቀዶ ጥገና ሲታከም አስቧል። እንዳታመልክ ቀዶ ጥገና ተደረገ። ቀዶ ሰፉት። አንተ የምከትሉህን ገደል አስገባ። አንተ ራሱ ገደል ገብተህ ሰውንም ገደል ማስገባት ነው። ምን ነው ቀዶ የሰፉት? የትኛው ነብይ መንገድ ለምን ለማስረዳት ትሞክራለህ? ቆይ ምክንያቱም ከነብይ ቢጤ የሌለኝ አይደለሁም ብሏል። የትኛው ነብይ ነው ኦፕሬሽን የተደረገው? ቀዶ የተሰፋው የትኛው ነብይ ነው? ጭዋችሁ እኮ በጣም አስቂኝ ፓርት ስላላት ነው። ያ ልቡ ላይ ያለው ጥቁር ነገር አጣበለት ኦፕሬሽን ተደርጎ ምናምን ብላችሁ የምታምኑት ተረት ስላለ ምን ማለት ነው? እሱ ራሱ ያ ወደፊት እንደ እግዚአብሔር ፍቃድ በደንብ የምንገባበት ይሆናል። ኤኒዌይስ ኑሪ አለ። ኦኬ እሺ፣ ጥያቄያችንን ሰምተዋል? ኦትም ኦኬ፣ እስኪ ስለ አሹራ ጾም ንገረን። ጥያቄ መጠየቅ ትችላለህ። መሐመድ የአሹራን ጾም ይጾም ነበር? መሐመድ የአሹራን ጾም ይጾም ነበር? ኑሪ ፈርስት ያው የገባሁበትን ነገር ለመግለጽ ያክል አጠር አድርጌ ልንገርህ። የገባሁበትን ነገር ለአንተም መልሱ ላይ ኖ ለመከራከርም ለምንም ሳይሆን አንተ ንጽጽር በምታቀርብበት በማንኛውም ታይም ላይ ዲስሪስፔክት አድርገህ የምትመናገር እንደሌለበት እኛን ተውን። በቃ እፎይ ደጋግሞ ብሏቸዋል። እኛን ተውን። ጥያቄያችን ላይ ብቻ ፎከስ አድርጉ። ጥያቄያችን ላይ ፎከስ አድርጋችሁ ይሰማናል። እኛ ዝም እንላለን፣ እናንተ ትልቁ ላይ ሆናችሁ ታወራላችሁ። ችግር የለውም፣ ይሰማናል። ለምንድነው ዝም ብላችሁ እናንተ ዲስሪስፔክት አድርጋችሁ ትናገሩ? በደንብ ነው የሚሰማን። ለምንድነው ዝም ብላችሁ? መልስ ኦዲየንስ በደንብ ስላየሱን ችግር የለም። ስለሚያይ አንተ እሱን ተው። ምንም መናገር መደጋገም አይጠበቅብህ። መልሱ አቆሰላችሁን እያሰደባችሁን ነው። ንጽጽር እንደዚህ ነው እንዴ? በተማረ ሰው መንገድ የምታቀርቡ ንጽጽር ይሄ ነው? መልስ ሂድ ቀጥሽ። አንተ ማስረጃ ባቀረበልህ ሰዓት ይሳክ። እሺ ከፍ እንበልና ክርስቲያን ዝም በል፣ ጣልቃ እንዳገባ 5 ደቂቃ ሰጥተንሃል። ስለ አሹራ ጾም አብራራ። መረጃውን ክፈትና ቀጥል። 1 ደቂቃ ስጠኝ።
እሺ አሹራ ቀን ስለ አሹራ ቀን ነው እንድነግርህ የፈለከው አይደለ? እቀጥላለሁኝ። የመጀመሪያ ጥያቄ ሰይደል ወጁድ መሐመድ ሰለላሁ ዐለይሂ ወሰለም የአሹራ ጾም ይጾሙ ነበሩ ይላልከው? አዎ ይጾሙ ነበር። የሚጾሙበት አላህ ነብዩ ሙሳና የእስራኤልን ህዝብ ከፊራውን በዚህ ቀን የታደገበት ቀን ነበር። አይሁዶች ይህንን ቀን ሲጾሙ ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰው ዐለይሂ ሰላቱ ወሰላም ይላሉ እዚህ ጉዳይ ላይ እኔ ትንሽ ከቀጥላለ እየነበረ ነዳጅ እንደጨረሰ መኪና ቁርጥ ብሎ በዛው ልቅ አለ። ይመቸው ላውራ ቀጥል። እንዴት ናችሁ? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እኔ ጥያቄ ነው አለኝ። ቶፒክ ላይ የምትለለም ያ ረጅም ሰዓት ገስት ላይ ስለነበርክ ጀዋር ሜቢ እስኪ የሆነ ነገር በለን ኮል ጠይቃችሁ። አይ ቶፒክ ላይ ስናወራ የነበረው ቶፒክ ላይ ረጅም ሰዓት ሰምተሃል ሐሳቦቹን። ምንድነው ያንተ መልስ ስለ አሹራ ጾም? አይ ትርጉሙን አላውቅም፣ አልደረስኩበትም። ምን ይዛ ገና ነኝ። ኦኬ እሺ፣ ነጁና እናግራት እስኪ ሜቢ ነጁ አለሽ? ጥያቄ አታስተናግዱኝም? ይወጣ ነው። እናስተናግዳለን። አንዴ ቆይ እንጨርስና ልጆቹን ነጁ አከም ነገራ ነጉማይ ከም ሜጋ ማልቶሬ ጋፊ ጋፈቻት ቱሬ ወይ አሹራ አየሽ ማይኒ አከምት ጀልቀባሜ ጀልቀሜ ጋፈ ጀቶካ ጾም አሹራ እምቤክተምኒ ነምቤኬ አረፋ ቦደ ከንጾማሙ ኢንሶምታት yoon danda'e nan sooma giddi miti garuu nan sooma. Guyyaa meeqa soomama? Guyyaa 10. Guyyaa 10. Eenyutu sooma sin jedhe? Eenyu akka jedhe hin beeku. Akkanumatti cal jettanii soomtan gaa? Akiid rabbi jedhe kaa eenyutu jechuu danda'a. Okay, rabbi jedhe taanaan ragaa fiduu dandeessaa? Ani baradhee achi hin geenye waan ta'eef ragacha keessa deemuu hin danda'u. Ragaa barbaadaa turre bar. Baradhee achi hin geenye waan ta'eef ragaa isaa isaan fidare akka soomamu. Waggaa meeqa soomte ati? Waggaa meeqa soomte? Jechuun waggaa meeqa soomte jechuun? Jechuun ashuraan soomtamni? Kan dura soomtee beektaa? Ammaan biyya hambaa waan jiruuf hin soomu. Gizee biyya jiru maatii faana nan sooma. Sooma kana Muhammadin korra jechaa jirra. Rabbirra hin finne. Ofiif uummatanii jechuudha isaan? Ayhudoonni yoo sooman argeeti. Isaan jala fudhateetti uummata isaa immoo akka sooman ni ajaje. Kanaafuu kun rabbi irraan dhufne jechaa jirran. Ragaa yoo qabaattan rabbi irraa dhufeera yoo jettan ragaa fidaa jechaa jirra. Kana kan hin beeku ustaaza warra gurguddaadha malee nu miti ka. Tole. Amarfan dandeessuuf? Maariffaa hin danda'a xiqqoo. Beekaatu manatti taphattarta. Mara koo qabayyoo dubbatte. Hin danda'u kasirritti. Indee sirriitti dubbataa tamiti kunoo. እሺ ምንድን ነው ያለችው? አሹራ በፊት ከቤተሰብ ጋር ካለው ጾም ነበረ። አሁን ከቤተሰብ ጋር ስላልሆንኩኝ አልጾምም። ነገር ግን አሹራ ፈጣሪ እንትን ያለው ይመስለኛል ነው እና መረጃ ጠየኳት። መረጃ የለም አላቅም። እሱ ላይ አልደረስኩም። ኡስታዞቹ ካወቁን ነው እኔ አላቅም ነው ያለችው። እንደዛ ነው አይደለ ነጁ?
ነው እና ዝም ብሎ እኛ ደግሞ ዝም ብላችሁ ነው የምትጾሙት። ይሄን ኮርጆታል መሐመድ በራሱ ነው ኦፊሳ ከለቀ ጀቻ ጅር ራሱ ነው የፈጠረው ራሱ ነው የሰራው እንጂ ፈጣሪ እንደዚህ ብሎ አዞት አይደለም። አየ ከዛ በኋላ ችለኝ ይገባል ሀሳሙ ከነዳገው ነምኒ አሹራ ጾማ አሹራ ተኮ ጾሜ ሀጅሪ ጉዳ ቀባከ ዘደሙት ቤካ ጾም ቤኮ ከነራቀነ አሹራ ጾም ተታናን ጩቡ ከን ደርቤ እኒ ሀቃ ማከስከን ጀሩ ይራ ሱናኒ በመጃ ስራ ሀቃ ሳህ ያ ሱናኒ በመጃ 17 38 ላይ ክፈትላት ምንድነው እሱ አሹራን ከጾማችሁ ኃጢያታችሁ ይፋቃል የሚል አለ። ኃጢያታችሁ እንዳለ ይደመሰሳል። አስሩን ጾምክ አንድ አመት እንደ ጾምክ ቆጠረልሃል። ጋበስ ያ ጉያ ጉዳን ጾም ተታናን ወጋ ማከስ አከጾም ተትን ለካ አማታናን ረመዳን ማፍጾም ዳሬ ጉያ ጉዳን ለኮፍቴን ጾም 10 ቀን መጾም ኃጢያቱ ሁሉ ይቅር የሚያስብል ከሆነ ለገጋ ኃጢያትሽ ሁሉ ይሄንኛው 10 ቀን መጾም ረመዳንን መጾም ምን ያስፈልጋል? በቃ 10 ቀን እየጾምሽ ሌላው ፈታብሽ ረመዳን እኮ ከንጉያ ከን ቁርአን ትቡኤዳ ረመዳኒ ከናኒ ወልትንዱ የቹን ጩቡን ከኒ አቀማታናን ጉያ ኩደን ጾምቴ ጩቡን ወጋ ጉቱ ሲፍ ኒ አቀማታናን ረመዳን ማፍጾም ዳሬ ጉያ ኩደን ጾም ቶሬ ረመዳነቱ ጫላ አሃ ከነት አከምቴ ረመዳን ጫላ ረመዳኒ ከን ወጋ ከሳ ጊዜ ተቆድፉ ከን ጂ ቁርአን ትቡኤዳ ዋን ታየ የቹን ረመዳን ጾምቴ ጩቡ ወጋሜ ከናቁ ረመዳን ወላሂ ቤክ ዋን ከና የቹኔ ኡስታዝ ወረ ጉርጉዳቱ ቤክ ካጾማ ጾማ ከን ረመዳና ከነ ቦደሌ ከን ጉያ ጃ ጾማ ሞሂንጅራ መልካም እሺ ጉያ ተቆዮ ጾምቴ ቶር አጅሪ ቀባከ ይዳሙት ቤከ ገሩ ከነ ኬስ ደሜ ምቤቆን ያ ይሄንን አሹራን 10 ቀን መጾም አመት የሰራችሁትን ኃጢያት ይቀር ይደላችኋል። ኃጢያታችሁን አመት የሰራችሁ ምን አገናኘው ከአሁን ከቁረሾች ጋር የአይሁዶች ከግብጽ መውጣት ምን አገናኘው? ምንም ያገናኘው የለም። እኔሳም በቦክርሳ ያ የአሹራ ጾምን ቁረሾች የሚጾሙት እንግዲህ ኃጢያታቸውን ይቅር እንዲላቸው ከሆነ ማን ነው ይቅር የሚላቸው? አንደኛ አላህ ነው ማን ይቅርናል? ሌላ የቁረሾችን ኃጢያት እንዴ ቁረይሾች ማንን ነው የሚያመልኩት? ማንን የሚያመልኩት እኮ አምላካቸው ማን ነው? ቁረይሾች አምላካቸው ማን ነው? ድንጋይና መልክ ነበር። ድንጋይና መልክ ነበር። ድንጋይ ያመልካሉ። ድንጋይና መልክ ነበር። ትልቅ ድንጋይ እንኳን ስናጣ ያምን ይገርመን እሱ አይደለ? አንዴ ክፈትላት፣ ይሄን አንብበና ክፈትላት። ቡሃሪ 43 76 አንዴ አንብበው። ይሄን ቅድሚያ አንብበዋል። ኦኬ ቆይ ላንብበው። ፋስቲንግ ኦን ዘ ዴይ ኦፍ አሹራ ሙሐመድ ነው የተናገረው። ፋስቲንግ ዘ ዴይ ኦፍ አሹራ የአሹራን ቀን መጾም ይላል። አይ ሆፕ ዊል ኤክስፔክት ፎር ዘ ሲን ኦፍ ዘ ፕሪቪየስ ይር ምን ይላል? የአሹራን ጾም መጾም ያምናው ባለፈው ዓመት የሰራነው ኃጢያት ሁሉ ይቅር እንደሚል ተስፋ አደርጋለሁ ብሎ ሙሐመድ ተናግሯል። ስለዚህ አሹራን የሚጾሙት እነኛ ደግሞ ጣዖቶቹ ድንጋይን ይጾሙ ነበር፣ ድንጋዩን ይዞሩ ነበረ። ቡሃሪ አንዴ ክፈተው። ቡሃሪ 4376ን ድንጋይ ያመልካሉ። የተሻለ ድንጋይ ሲያገኙ ድንጋዩን ይቀይራሉ፣ ድንጋዩን ይዞሩታል። አሁን ሙስሊሞቹ ካባን እንደሚዞሩት ማለት ነው። ድንጋይ ያመልኩ ነበረ። ሙሐመድ ከዛ ነጠቃቸውና ካባን አንድ ድንጋይ አስቀርቶ ማዞር ጀመረ። ኃጢያታችሁንም ይቅር ይላችኋል አለ ማለት ነው። ሉክ ዊ ዩዝድ ቱ ወርሺፕ ስቶንስ አይመለክም። ታመልኪዋለሽ፣ አሳይሻለሁኝ። አውሾየው አንድ የቀጠል ክርስቲያን
ያ ድንጋይ ነበር የሚያመልኩት ነጁ። እንግዲህ ኃጢአታቸውን ይቅር የሚላቸው ድንጋዩ ነው ማለት ነው። በዚህ መሰረት የአሹራን ጾም ስለሚጾሙለት ናሬትድ አቡራጃ እንደተረከው ይላል we used to worship stones እኛ ድንጋይ እናመልክ ነበረ and when we found a better stone than the first one ከመጀመሪያው የተሻለ ደህና ድንጋይ ስናገኝ we would throw the first one and take the later የመጀመሪያውን እንወረውረውና ያንን ያገኘነውን ደህናውን ድንጋይ እንይዘዋለን አለ but if we could not get a stone ነገር ግን ድንጋይ ማግኘት ማንችል ከሆነ then we would collect some of earth or soil and then bring a sheep and milk that sheep over it ድንጋይ የምናጣ ከሆነ ግን አፈር ወይም ደግሞ ምድር እንሰበስብና እሱን ወተት አልበን እዛ ላይ አፍሰንበት ይላል and perform the tawaf around it እሱን እንሽከረከረው ነበር ልክ እናንተ አሁን ከአባ እንደምትሽከረከሩት እነሱ ድንጋይ ካጡ አፈር ይሰበስቡና እሱ ላይ ወተት ያፈሳሉ እሱን ይሽከረከሩታል ማለት ነው ያ ሱናና ሳይ 29:19 ክፈተልኝ ምንድነው የሚያደርጉት እነዚህ ሰዎች ድንጋይ ነበር የሚያመልኩት ድንጋይ ያመልካሉ ከዛ በኋላ ድንጋዩን ደግሞ ይዞሩታል እነዚህ ሰባት ምናምን ዙሪያውን ይዞራል ሰለሜ ኃጢአታቸውን ይቅር እንዲልላቸው ድንጋዩን ይዞራሉ ሙሐመድ እነሱን አጠፋና አንድን ድንጋይ ያገኘና እነኛዎቹ ምንድነው የሚያደርጉ የተሻለ ድንጋይ ሲያገኙ ድንጋይ ይቀየራሉ ሙሐመድ አራዳ ነው አንዱን ድንጋይ ያስቀረና ይሄ ገገነት የወረደ ነው የእናንተን ኃጢአት የሚሸከም ነው ሰው አብዱራህማን ቀጥል ክርስቲያን It was narrated from Abdullah bin Ubayd that a man said and ሰው ለዚህ ለአብደላ ኢብኑ ኡበይድ ምን አለው ኦ አብዱራህማን why do I only see you touching these two corners ምንድነው አብዱራህማን ሆይ እነዚህን ሁለት ጠርዞች ስትነካ የማይህ ለምንድን ነው ብሎ ይጠይቋል he said I heard the messenger of Allah say ያላህ መልእክተኛ እንደዚህ ሲል ስለሰማሁት ነው touching them erases sin እነዚህን መንካት ኃጢአት ይቅር ይላል and I heard him saying whoever circumambulates 7 times ይሄን ደግሞ መሽከርከር 7 ጊዜ it is like freeing a slave ባሪያን ነፃ እንደማውጣት ነው ድንጋዩን መሽከርከር ባሪያን ነፃ እንደማውጣት ድንጋዩን መሳም ኃጢአትን ይቅር ያስብላል ድንጋዩን መንካት ኃጢአትን ይቅር ያስብላል 7 ጊዜ ደግሞ ድንጋዩን መዞር ባሪያን ነፃ እንደሚያወጣ ነፃ ትወጫለሽ ይላል ድንጋይ ተሽከርክረሽ ነፃ ትወጪም ድንጋይ ነክተሽ ነፃ ትወጪም ነፃ የሚያወጣው ከሰው ከባርነት ነፃ ያወጣን ማን ይባላል ክርስቶስ ኢየሱስ ያ በባህሪ ልጁ ሕያው የሆነ እሱ የሞትና የሕይወት ቁልፍ ያለው የሲኦልና የሞት ቁልፍ ያለው እሱ ክርስቶስ ነው ሕያው የሚያደርገን ከኃጢአትም ይቅር የሚለን እርሱ ነው ማርቆስ ወንጌል ምዕራፍ 5 ማቴዎስ ወንጌል ምዕራፍ 9 ከቁጥር 3 እስከ 8 እሱ ነው ክርስቶስ እንደዚህ ተጋፍቶ ድንጋዩን ነክቶ ኃጢአታቸው ይቅር ይባላል አሁን እቺን ሲነኳት ኃጢአታቸው ይቅር ይባላል እኔ እድል ተሰጥቶኝ እዚህ እጄ ድንጋይም ብነካት አድዬ ምን ይጠቅምሻል ነጅዬ ሰፈርሽ ድንጋይ የለም ይጠቅመኛል ምን ይጠቅማል ጥያቄ ቆየኝ በጣም ምን ይጠቅምሻል ይኮስ ከአላህ የወረደ በስውር ነጭ ነበር በእኛ ኃጢአት ነው እየጠቀረ ኃጢአት ድንጋይ አይሸከምም ቆሻሻ ነው የሚሸከመው ነጭ ነገር ውዴ የኔ ቆንጆ ነጁ ሁሌም ኃጢአት ወንጀል ነው እንጂ ቆሻሻ አይደለም ኃጢአት ነጭ ነገር ከነካሹ ይጠቁራል ስለዚህ የጠቆረው ቆሻሻሽን ነክቶ ከሆነ ነው እንጂ ኃጢአትሽን አይደለም በጃሊያ ጊዜ ሴቶቹ ፔሬድ ይቀቡት ነበር ልጅ ስጠን እያሉ ፔሬድ ይቀቡት ነበር ነጭ ነገር ፔሬድ ተቀብቶ አልጠቆረም ማለት ዘበት ነው አሁን ደግሞ እስከነላባቸው ሜዳው ይነኩታል ያም ስሙች ያርጉታል እንትን ይሉታል ምናምን አይጠቁርም ማለት ዘበት ነው ስለዚህ ድንጋይ በባህሪው ድንጋይ ነው ስለዚህ በነካሹ ቁጥር ነጭ ነገር ይቆሽሻል ቆሻሻሽን ነው እንጂ የሚይዘው ኃጢአትን ሊሸከም አይችልም ኃጢአታችንን የተሸከመ አንድ እሱ ክርስቶስ ብቻ ኃጢአት ክርስቶስ ማን ነው የፈጠረው እሱ ማርያም አይደል እንደ የወለደችው እሱ አንቺንም እኔንም የፈጠረ ሁሉን ያስገኘ ካለመኖር ነው ግን አንተ አላህ ማን ነው አይመለከተኝም እሱ ግን አይ ይመለከትሻል አላህ ማን ነው አላህ ሰማይ ምድሩን የፈጠረ እኔንም አንተንም የፈጠረ ኧረ ተይ
ወላሂ ላዚ ኢየሱስ ነው። አላህ ተናግሮ ያውቃል? ኢየሱስ አላህ ተናግሮ ያውቃል? አላህ ተናግሮ ያውቃል? እንደፈጠረ ተናግሮ ያውቃል? ከመሐመድ ውጪ ሙሐመድ መልእክተኛው ነው፣ ልኮት ነው። እሱን ገባኝ። ከመሐመድ ውጪ አላህ ተናግሮ ያውቃል ወይ? እሱን ስለላከልን እሱ ነገረን እኮ። መሐመድ የነገረሽ ነው። አሁን እኮ አላህ የሚባል አካል መሐመድ የፈጠረልሽን ነው እያመንሽ ያለሽው ማለት ነው። መሐመድ የፈጠረልሽን አላህ ነው እያመለክሽ ያለሽው አንቺ። አይ እኛ እርሳቸውን አናመልካቸውም፣ ግን ሱናቸውን እንከተላለን። ማንን? ነብይ መሐመድን ማምለክ ማለት ምን ማለት ነው? ያለሱ አማኝ መሆን ትችያለሽ? አሎ ያ ነጁ ተቋርጣለች መሰለኝ። አይ ቲንክ ቀጥልሽ። ኦኬ ልጅ ማሩፋ ጀዋር። አረ ቀድሟለሁ ክርስቲያን፣ እኔ ቀድሟለሁ። አልጠብቅኸኝ። እሺ ቀጥል። እሺ ክርስትናን ሰበከ አንድ ነብይ በማስረጃ እንድታሳይ ነው ፈልገው እኔ። ኦኬ ክርስትና ማለት ምን ማለት ነው? እየጠየቅኩ ነው። ክርስትና ማለት ምን ማለት ነው? ያንተ ሃይማኖት እንደሆነ ማውቀው እኔ እኮ ስጠይቀኝ ጥያቄም ፓራፍሬዝ አድርገው። ክርስቲያን ማለት ምን ማለት ነው? በራሱ ጥያቄ ምንድን ነው ታውቀዋለህ? የክርስቲያኖች ሃይማኖት አይደል? የክርስቲያን የእናንተ ሃይማኖት ነው እያልኩ ነው እኮ። ምን ማለት ነው? አላውቅም። ቃሉን ታውቀዋለህ? አላውቅም። እኔ የክርስቶስ ተከታይ ማለት ነው። ሶ ክርስቶስ ነው የሰበከው? ክርስቶስ ነው የሰበከው ታዲያ ክርስትና? የክርስቶስ ተከታይ ማለት ነው። ቅድሚያ እዚህ ላይ ተግባባል። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ኦኬ ያ ማለት ክርስቲያን ማለት ክርስቶስ እንደ ማለት ነው ወይ ነው እየነገርኩህ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ክርስትና ማለት ሲለይም ክርስትና እምነቱ ነው። ስለዚህ ክርስቲያን ስትል ሰዎቹን ስፔሲፋይ እያደረግ ስለሆነ ሰዎቹ የክርስቶስ ተከታይ ማለት ነው። እኔ ክርስቲያን አይደለም ያልኩህ፣ ክርስትና ነው እኮ እየነገርኩህ እኮ ነው። ስለዚህ ክርስትና የሚለውም ከክርስቲያኖች የመጣ ስለሆነ ማለት ነው። ክርስቲያኖች በቤተክርስቲያን ውስጥ ክርስቶስ የክርስቶስ ተከታዩ ክርስቲያን ተባሉ። ስለዚህ ስሙ መቼ ነው የመጣው ከሆነ ጥያቄ ምንድነው? ቃል ኪዳን አለ። አስቀድሞ የሚባሉት የእግዚአብሔር ሕዝቦች የእግዚአብሔር ልጆች ተብለው ይባሉ ነበረ። በዘዳግም ምዕራፍ 4 ቁጥር 22 አካባቢ፣ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ኢሳይያስ ምዕራፍ 63 ቁጥር 16 ላይ የእግዚአብሔር ልጆች ተብለው የቃል ኪዳኑ ልጆች እነኛ እስራኤሎች የእግዚአብሔር ልጆች ተብለው ይባሉ ነበረ። ነገር ግን ትንቢት ነበረ። አዲስ ስም በቤቴና በቅጥሬ ውስጥ እሰጣችኋለሁ የሚል ትንቢት ነበረ። ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ ይመስለኛል 3 ወይንም 5ኛው ቁጥር ላይ ክርስቲያን ሜቢ ቼክ አድርገው ወይም 5ኛው ወይም 3ኛው ላይ ትንቢተ ኢሳይያስ ምዕራፍ 56 ላይ በቤቴና በቅጥሬ ውስጥ አዲስ ስም የማይጠፋ ስም እሰጣችኋለሁ ተብሎ ተነግሮ ነበረ። ስለዚህ አዲስ ስም እንደሚሰጥ ተነግሯል። አስቀድሞ ማን ተብለው ይጠራሉ አልኩ? ሕዝበ እግዚአብሔር፣ የእግዚአብሔር ልጆች፣ ቃል ኪዳን እነኛ እስራኤሎች ተብለው ይጠሩ ነበረ። አዲስ ስም እንደሚሰጣቸው ትንቢት ተነገረ። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ። የማይጠፋ ስም እንደሚሰጥ ቃል ኪዳን ተገባ በቤቱና በቅጥሩ ውስጥ። ማቴዎስ ወንጌል ምዕራፍ 16 አንዴ ክፈትልኝ። ስለዚህ በብሉይ ኪዳን የእግዚአብሔር ልጆች እስራኤል ልጆች ተብለው የሚጠበቁት እነኛ የእግዚአብሔር ልጆች የተባሉት ቤተክርስቲያን እንደምትሰራ ትንቢት ተነገረ። ቤት እንደምትሰራ አዲስ ስም እንደሚሰጥም ተነገራቸው። ኦኬ ስምዖን ጴጥሮስን ይጠይቀዋል። ክርስቶስን ሰዎች ማን ብለው ይጠይቁታል ብሎ ከጠየቀው በኋላ አንተ ሕያው የእግዚአብሔር ልጅ ነህ ሲለው ክርስቶስ ቤተክርስቲያኑን መሰረታት ማለት ነው።
ስምዖን ጴጥሮስን መልሶ አንተ ክርስቶስ ነህ፣ ይኸው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም፣ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ስለዚህ ቤተክርስቲያኑን ክርስቶስ ሰራ ማለት ነው። አስቀድሞ ምን ነበረ? ትንቢት ነበረ። በትንቢት ሲጠብቁት ነበረ። አዲስ ስም እንደሚሰጣቸው ተነግሯቸው ነበረ። ስለዚህ በቤት ውስጥ ሉክ በቅጥር ውስጥ አዲስ ስም እንደሚሰጣቸው ነገረን በትንቢት። ቤቱን ሰራት። አሁን ክርስቶስ ቤቱን ሰራት። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ዋርኒንግ ሰጠኝ። ማን ነው? ሃራስመንት ቡሊንግ ምንድን ነው? ምንም ነገር እንትን ያለው አለ እንዴ? ኤኒዌይስ እሺ። ባገኘውም ጊዜ ወደ አንጾኪያ መጡት። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። እዛ ጋር ያያቸዋል። ቤተክርስቲያኑን ክርስቶስ ሰራት። ቤተክርስቲያኒቱን ሰራት አይደለ? ከዛስ በቤተ ክርስቲያን ውስጥ 1 ዓመት ተሰበሰቡ። ቤተክርስቲያንን ሰራለሁ አለ። ክርስቶስ ቤተክርስቲያኑን ሰራ። ብዙም ሕዝብ አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ምን ተባሉ? ክርስቲያን ተባሉ። ስለዚህ አዲስ ስም እሰጣችኋለሁ በምን ውስጥ? በቤቴና በቅጥሬ ውስጥ ብሏቸው ነበረ። ትንቢት ነበረ። በብሉይ ኪዳን ሲጠብቁት ነበረ። ክርስቶስ እንደሚመጣ ሲጠብቁ ነበረ። ትንቢት ነበረ። ትንቢቱ ተፈጸመ ማለት ነው። ኦኬ፣ ማለት ክርስትናና ክርስቲያን የማለው ቃል ምንም ልዩነት የላቸውም አይደል? አሁን ምን ተረዳኔ ካስረዳው? ክርስቲያን የሚል ጽሑፍ ክርስቲያን ሆኖ ተብላችሁ እንድትሰበካችሁ አሳያኝ። ምን አነበብከው? አሁን ያስነበብከኝ ምንድን ነው ያነበብከው? ላምብልህ የኔ ታርጌቴ ክርስትና ችግር የለውም። ክርስቲያኑ ነው የሚለውንም እናሳያለን። ጴጥሮስ ላይ ያሳየው። አይ ቲንክ ጴጥሮስ ላይ ነው። ጴጥሮስ ነው። እሱን አይቼዋለሁ። እሱን እኔ እየጠየቅኩ ያለሁት ክርስትናና ክርስቲያን ልዩነት አለ የለውም? ክርስትና እምነቱን ነው። ክርስቲያን ስትል ደግሞ ሰውየውን ሪፈር እያደረክ ነው አልኩ። ቀጥል፣ አንብበው ይሄንን። ክርስትና እምነቱ ነው፣ ክርስቲያን ደግሞ ፐርሰን ማለት ነው አይደል? ግን ያው ነው፣ አንዱ በአንዱ ስለሚጠራ ማለት ነው። እኔ የምፈልገው ደግሞ ክርስትና ምሎን ወርድ ነው እንድታብራራልኝ የሚፈልገው ከመጽሐፍ ቅዱስ። ክርስትና ስለ ክርስትና ዲፊኒሽን ንገረኝ እኮ ነው የነገርኩህ እኮ። እምነት ብዬ ነገርኩህ እኮ። እምነት ምንድን ነው? እሱን አብራራላለሁ። ቻሌንጅ አደርጋለሁ አንተን። አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ አታመጣልኝም። እኔ መልስላለሁ፣ በቁርአን በመጽሐፍ ቅዱስ መልስላለሁ እምነትም ምን እንደሆነ ማለት ነው። ቻሌንጅ ስላደረከኝ እኔ መልስላለሁ። አንተ ከሐዲስ እንኳን አትሰጠኝም፣ እንኳን ከቁርአን ጠይቄ ልመልስልህ እችላለሁ። እሺ እመጣለሁ። አትሰጠኝ፣ መቼም አታመጣውም። ስለዚህ ማትወጣው ቻሌንጅ ውስጥ አትግባ። ቀጥል። ክርስቲያን ሌትስ ጎ። አሁን ወዲያ ክርስትና እንጥላ ወርድ ማለት ነው። ቤተክርስቲያን ማለት ቸርች አይደል እንዴ? ያታውቅም ይሄን ለዚህ እኮ ነው ችግሩ። ቤተክርስቲያን ማለት ማታውቅ ከሆነ ችግር የለውም። እሺ እናስረዳ። ጣራና ግድግዳውን መጀመሪያ ሪፈር አያደርግም። የመጀመሪያው ትርጉም ምንድን ነው? የክርስቲያኖች ጉባኤ ማለት ነው። በግሪኩ ኤክሌሲያ ይባላል። ስለዚህ የክርስቲያኖች ጉባኤ፣ የክርስቲያኖች ስብስብ ምን ይባላል? ቤተ ክርስቲያን ይባላል። ይሄንን ቤተ ክርስቲያን ደግሞ የሚሰራው ማን ነው? ራሱ ክርስቶስ ኢየሱስ ነው። ቤተ ክርስቲያኑን የሰራው ማን ነው? ራሱ ክርስቶስ ኢየሱስ። በምን መሰረት? በትንቢቱ መሰረት። ትንቢተ ኢሳይያስ ምዕራፍ 56 ላይ 65 ላይ አለ እንደተናገረው ማለት ነው። እነሆ አዲስ ስምን እሰጣቸዋለሁ ከነሱ ጋር የማይጠፋ የዘላለም ቃል ኪዳን አደርጋለሁ ብሎ እንደተናገረ እግዚአብሔር አምላክ አስቀድሞ፣ ትንቢቱ ደግሞ በክርስቶስ ኢየሱስ ተፈጽሞ ቤተክርስቲያኑን ሰርቶ እነዛ ደግሞ ጉባኤውን ማናለው ማለት ነው? ክርስቲያኖች ተባሉ። ቅድም የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንዳነበብ ነው ማለት ነው። ስለዚህ ይሄ ቤተክርስቲያንን ጉባኤውን ራሱ የሰራው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። ኦኬ ሶ ክርስትና መለውን ወደ ቤተክርስቲያን ሊያዞሽ ምንድነው? አልገባኝም። ምንድነው የሚለው? ምን ለማለት ፈልገው? እኔ ዋና ታርጌቴ
ስለ ክርስትና የምለው ቃል መጽሐፍ ቅዱስ ውስጥ እንዴት ሊያጣ ቻልኩ እኮ? ምንድነው እምነት ተከታይ ሆናችሁ ክርስትና ምን ማለት ነው? ጥያቄ ወደ ጥያቄ እየጠየቁ እኮ ነው እኮ። አይ ቆይ አንተ እንዴት ተረድተው ነው? ችግር የለውም ቀጥል እስኪ። ክርስትናን እንዴት ልረዳው? የለም አካሉ እስከነጭራሹ እኮ የለውም አይደል? ቃሉ እዚህ ውስጥ ከምን ልረዳው? ይኸው ልናስረዳ፣ ችግር የለውም በቃ። ይሄ ክርስትና ማለት ባጭሩ ይሄ ጉባኤው ነው። ጉባኤው ቤተክርስቲያንም ይባላል ክርስትናም ይባላል። እሱን ደግሞ የመሰረተው ማነው? ክርስቶስ ነው። አሁን ተመለሰልህ? ድገምልኝ እስቲ ክርስታ። ክርስትና የሚባለው ራሱ ጉባኤው ነው። ራሱ ቤተክርስቲያን ብሎ ክርስቶስ ኢየሱስ የመሰረተው ነው። በቃ ቤተክርስቲያን ማለት ራሱ ክርስትና እንደማለት ነው። ማስረጃ አለክ? ይኸው ኦኬ። አሁን ደክማቸዋል። ሌላ ጊዜ ብታበራልኝ ይሻላል፣ ግን አልመለስክልኝም ስቲል ስልሽ እኔ በገባኝ ልክ የተረዳሁት ወርዱ ምንድን ነው የተረዳው? አንተ ምን ተረድተህ ነው? ምንም አልተረዳውም። ይፎይ ምንም አልተረዳም። እኛ ያልነው እንደገመው እስኪ እኛ ያልነው እንደገመው ያልነው እንዲገም ነው አልከኝ። አሁን ቆይ ጀዋር 4500 ሰዎች የሙስሊሞች ሳይኮነች እቺ በደንብ ሲገባቸው ምንም አልገባን ምንም አልተመለሰልንም። የሙስሊሞች ሳይኮነች ጭዌ ነች እና በደንብ እናውቃታለን። ክርስትና ምንድነው ብዬ ያስቀድሜ የጠየቁት ለዛ ነው። ክርስቶስን መከተል ማለት ነው ብዬው ነበረ። ስለዚህ እሱ አሁን ታርጌት አድርጓት የመጣትን ስለማውቃት ማለት ነው። ያችን አላገኛትም፣ ያችኛው አልተመቸን፣ እነዛ እንድንሄድ እድል አልሰጠነውም። ስለዚህ ምንድነው ያለው አማራጭ? አልተመለሰም አይነት ብዥታ ለመፍጠር ነው። ሰው ምንድነው እሱ ምን ብለናል? ክርስትና የሚለው ራሱ ኤክሌሲያ ቁርአንዴ ቤተክርስቲያንን ኤክሌሲያ የሚለው ክርስቶስ መሰረታት። ክርስትና ማለት ደግሞ ምንድነው እሱ? ህብረቱን የሚከተሉት ክርስቲያኖች ተብለው ይባላሉ ብለን አለ። ስለዚህ እኛ ያለው የሆነ እንደዚህ የሚባል ታይትል ላይ አይደለም። ምንድነው በዛ ታይትል አንድ ነው። አንደኛ እንደ እስልምና አስበው ከሆነ የሚያድነን ምንድነው እሱ? ክርስቶስን መከተል ነው የሚያድነን። ስለዚህ ክርስቶስ ያዘዘ ምንድነው? በማቴዎስ ወንጌል ላይ ምዕራፍ 10 ላይ ቁጥር 37 ላይ ፎር ሴክ ኦፍ አርጉመንት ክርስቲያን ሚልም ባይኖር ቤተክርስቲያን ሚል ባይኖር እንኳን ክርስቶስ ተከተሉኝ ካለ ክርስቶስ ሚለው ስም ነው የሚያድነን ማለት ነው። ስለዚህ ቤተክርስቲያኑ ግን የማነች? የክርስቶስ ስለሆነ የራሱ ነው የሚመሰርታት። ራሱ የሚመሰርታት ቤተክርስቲያን ስለሆነች ምንድንበት ያ ነው እንጂ ኔም አይደለም ያድነን። እምነቱ ያድነናል። እምነቱ ምንድነው? ተስፋ የምናደርገውን ያንን የሚያረጋግጥልን ስለሆነ ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እኔ አሁን ቻሌንጅ ላድርግ ብል እምነት ምንድነው ብዬ ብጠይቅም አታውቅም። አይደለም ከቁርአን ከሐዲስ አታመጣም። ስለዚህ ሳታውቅ ነው የምታምነው ማለት ነው። ቻሌንጅ አደርጋለሁ ሲል እምነት ምንድነው? ኦኬ ጠይቀኝ። እምነት ምንድነው? እምነት ምንድነው? ኦኬ ምንድነው እምነት? አምናለሁ እያልክ ነው ደጋግመህ። ስለዚህ እምነት ምንድነው? የኔን እምነት ነው የምጠይቀኝ? ኖ እምነት ምንድነው? ራሱ እምነት ያልከው ምንድነው? ኦኬ እምነት የምትለው ወርዷ ማለት ነው ዲፊኒሽኑ ነው አይደል? አዎ። ምክንያቱም ዲፊኒሽኑን ካላወቅ ብላይንድሊ ፎሎ እያደረክ ነው ማለት ነው። አምናለሁ ስትል ትርጉሙን እንኳን ሳታውቅ ነው የምታምነው ማለት ነው እምነት ምን እንደሆነ። እሺ የእምነት ትርጉሙን ቢያውቀው የክርስትና ሚኒንጉ ይገባኝ ነበር። ኤግዛክት ወርድ ፋላሲ እየጠየቅክ ስለሆነ ኤግዛክት ወርድ ፋላሲ እየጠየቅኩ ነው። የእኛን ትርጓሜ ስነግርህ በአንተ በቁርአን ልፈሰረው ሞከርክ ማለት ነው። የእኛን መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ነው ፈሰረው እንጂ እንደ ቁርአን አይደለም። ስለዚህ እኛ ምንድነው ክርስቶስን በመከተል ነው። ህብረቱ ምን ተብሎ ይጠራል? ክርስቲያን ተብሎ ይጠራል። አንተ ግን ኤግዛክት ምንድነው የፈለከው? ሙስሊም የሚባል ሃይማኖት እንደዛ ኔም እንዲመጣ ነው የፈለከው። ስለዚህ እምነት የሚለውን ራሱ ጠየቅኩ ማለት ነው። ሙስሊም የሚባል እምነት ብለህ በምታስበው ሎጂክ እኔ ደግሞ ምን ጠየቅኩ? አይደለም ከቁርአን ከሐዲስ ላይ እምነት ማለት ምን ማለት እንደሆነ ዲፋይን አድርግ። እኔ ዲፋይን አደርግላለሁ በመጽሐፍ ቅዱስ። እፎይ ይኸውልህ ያነጣጣልከው እኮ አንተ ራስህ ነህ። ክርስቲያን ፐርሰኑን ነው የሚያሳየው። ክርስትና ደግሞ እምነት ነው አልከኝ አይደለ? የለም እሺ፣ ለማንኛውም ይብቃ። ነው አሁን እንደዛ አላልከኝም ነበር አንተ?
ራስን እንትን ያልከው ከዛ በኋላ እንትን ሲልብህ ብያለሁ። እኔ ያልኩህ ምንድነው እሱ ክርስትና ምንድነው አልከኝ። ክርስቶስን መከተል። ክርስቲያንስ ፐርሰኑን ይመለከታል። ክርስቲያን ስትለኝ አው ክርስቲያን ምን ማለት ነው? ክርስቶስን ተከታይ ማለት ነው። ክርስትናስ ክርስቶስን መከተል። እሺ እንዲገባኝ አንድ ነገር ልጨምርልህ። እሺ የኢየሱስ ክርስቶስ እምነቱን እንባል። ኦኬ እንዳላህ አማኝ አይደለም ማለትም አላህ እንደዛ የሚያምን ከሆነ አላህ ዘንድ እምነት እስልምና ነው ይላል። እሺ አላህ አማኝ ነው ማለት ነው። የሆነ የሚያምነው አለ እንደዚህ ፈጥሬያለሁ አድርጌያለሁ አላደረኩም እያለ እንትን የሚለው ማለት ነው። ክርስቶስ የሚታመን ራሱ ሎክ የሚታመን አምላክ ነው። የሚታመን አምላክ ነው። እሱን የምንከተለው ነው። እሱን እንድንከተለው እምነትን የመሰረተልን ነው። እምነት ምንድነው? በራሱ ያላየነውን የማናቀውን ነገር ተስፋ የምናደርገውን የሚገልጽ የሚያስረዳ ነው። ክርስቶስ ደግሞ አምላክ እንደመሆኑ ያላየው ያላወቀው ኖሮ ተስፋ አድርጎ ወደፊት የሚያየው ምናምን የሚያውቀው ገና ያላወቀው እውቀት ምናምን ነገር የለም። አላህ ግን አላህ ዘንድ እስልምና ሲሆን እምነት which is ያላየው ያላወቀው ነገሮች አሉ ማለት ነው። ወደፊት ገና የሚያውቃቸው ወደፊት የሚያያቸው የሚያውቃቸው ነገሮች ይኖራሉ ማለት ነው። ስለዚህ እምነት ምንድነው? በራሱ ያላየኸውን ማታቀውን ተስፋ የምታደርገውን የሚያረጋግጥ ከሆነ ክርስቶስ ደግሞ ቃል ስግው ቃል እሱ የሆነ ነገር እውቀት ጎሎት ማያውቃቸው ኖረው ወይንም ደግሞ ያላያቸው ኖረው ማያያቸው ወደፊት ባያቸው ምናምን እያለ እንደሚላቸው ነገሮች የሉ ተስፋ የሚያደርጋቸው እንደዛ በእውቀት ደረጃ እንትን ብሎ የለም። ስለዚህ ሜቢ ለአላህ ሊሰራ ይችላል። ክርስቶስ የሚታመን አምላክ ነው። ራሱ ክርስቶስ የክርስቶስ ተከታይ ነን ስንል እሱን የምናምን እያልን ነው። የሚታመን ነው እሱ። አላህ ያምናል አይደለ? አላህ እምነት አለው። ፈጣሪ ሆኖ እምነት ይኖራል እንዴ? አላህ ዘንድ እምነት እስልምና ነው ሲል ምን እያለ ነው? በአላህ ዘንድ ተቀባይነት አለው እምነት እስልምና ነው እንጂ ዛት ሚንስ አላህ እምነት ነው አይኖርም። ኢንፎርሜሽን የለኝም። ዘላለማዊ ነው አይደለ? ቁርአን ቃሉ ዘላለማዊ ነው አይደለ? አላህ ቃሉ እስልምና የሚለው ፍጡር አይደለም አይደለ? አይ ማላቆ ነገር ልታስወራኝ ነው። እፎይ ነው ታውቀዋለህ። ቀላል ነው እስልምና ማለት። እሺ ቁርአን ያለ ቃል ነው አይደለ? ኦፍ ኮርስ ቁርአን ውስጥ ደግሞ እስላም ይባላል አለ አይደለ? አለ እስላም ይባል ሃይማኖት አላህ ላይ ከባህሪው አለ ማለት ነው። የሚታመን እስልምና የሚባል አላህ ባህሪ ያለው ማንን እያመነ ነው? አስተዲጋመልኝ እስላም ይባል ሃይማኖት ቁርአን ያለ ቃል ነው። እዛ ውስጥ ደግሞ በእስልምና መኑ የሚል ቃል አለ አይደለ? ያ ደግሞ ያላ ባህሪው ነው። ልክ እንደ እጁ እንደ እግሩ በእስልምና መኑ የሚለው አንዱ ባህሪው ነው አይደለ? አሁን ከጠየኩት ጥያቄ ጋር እፎይ ምን አገናኘው ይሄን ተአምር? ቆይ አንተ እየጠየከኛለህ አንድ ፍጥረት ሳይፈጠር አላህ ዘንድ እስልምና እመኑ የሚለው ምንድነው? እሱ ማንም ያምነው ፍጥረት ሳይፈጠር እስልምና ራሱ ነው። እስልምና ማን ያምነው ነበር? እስልምና ሃይማኖቱን ወደኛ ስለላከ ኖ ፍጥረት ሳይፈጠር ነው ያልኩህ እኔ። ፍጥረት ሳይፈጠር እስልምና ሃይማኖት አለ አይደለ? አዳም ፍጥረት አይደለም እንዴ? አዳምና ሔዋንም ሳይፈጠሩ ምድርና ሰማይም ሳይፈጠሩ እስልምና ሃይማኖት አለ የለም? አላውቅም። ቁርአን ያለ ቃል አይደለ? ቆይ ቁርአን ያለ ቃል ነው አይደለ? አዎ። ቁርአን ውስጥ ደግሞ እስልምና የሚባል ሃይማኖት አለ አይደለ? አለ ያልኩህ እኮ። ያለ ቃል ደግሞ ፍጡር አይደለም። ቁርአን ፍጡር አይደለም አይደለ? ይሄ ነገር እኮ እኔ ግልጽ አይደለም። ቁርአን ፍጡር ነው አይደለም ማለት ነገር እኔ የማላውቀው ነገር ደግሞ ማውራት አልፈልግም። ቁርአን ፍጡር አይደለም ብላችሁ የምታምነው። ስለዚህ ከዛ ውስጥ ደግሞ ከዛ ቃል ውስጥ ምንድነው እሱ እስልምና የሚባል ሃይማኖት አለ። ያ እስልምና ሃይማኖት ደግሞ ዘላለማዊ ከሆነ ስለዚህ እስልምና የሚባለው ሃይማኖት ፍጥረት ሳይፈጠር ሃይማኖቱ አለ። ማን ነው ሃይማኖቱን ኤክሰርሳይዝ ያደርገው የነበረው? ፍጥረት ሳይፈጠር ከኢተርኒቲ አብሮት ካላ ጋር ነበር። እሺ ፍጥረት ሳይፈጠር እስልምና መኖሩን ማስረጃ አለ?
ከአንተ እምነት አንጻር እኮ ነው እያልኩ ያለሁት። ቁርአን ያለ ቃል ነው ፍጡር አይደለም ብለህ ስለምታምን ፖይንት አልገባውም። እስቲ ላይ ይመስለኛል አንተም እኮ አልገባህም። ክርስቲያን ማለት የክርስቶስ ተከታይ ነው አልከኝ። ክርስትና ማለት ደግሞ የክርስቶስ እምነት ነው ያልከኝ መጀመሪያ እንደጀመርክ ማለት ነው። ከዛ ግን ክርስትና የምለውን ወር አልወጣኝም እያሉ እንደዛ ክርስትና ማለት የክርስቶስ እምነት ኧረ አልወጣኝም በእናትህ አለ እንደዛ ብያለሁ። ክርስቲያን እንደዛ ካልኩኝ እንቅልፍ መጥቶብኝ ነበር። ጆር ካይብ ካህናቱም ፈይ ክርስቶስ እምነት ነው ምናምን ብዬ አልወጣኝም አላልኩም። አትዋሽ ቆይ አንዴ ክርስቲያን አሁን ኢንዲቪጁዋሊ እኔ ያሰብኩት በራሴ ፐርሰናሊ ክርስቶስ ማነው ክርስቲያን የክርስቶስ ተከታይ ከሆነ ክርስትና ደግሞ እምነቱ ሆኖ መቀጠል ነበረበት። ተረዳኸኝ? መለስ ደጋግመን ደጋግመን መለስንልህ። ሌላ ጥያቄ አለ ወይንስ ይብቃ? ይብቃ ነው። ሰዓት ሄዷል። ይብቃ። ነገና ጀዋር በቃ ነገና አይ በጣም ደክሞታል። ያ ደህና ደርሽ። ነገና ችግር የለውም እንቀበላለን። ያፎ ይጨርስ በቃ ይብቃና ለዛሬ ፓራፍሬዝ አድርገው ቶፒኩን። ያው አንዴ ጥያቄ አለ አብዱል ባሲጥ አንዴ ያ እንግዲህ ያው እስካሁን እንዳየነው በነገራችን ላይ አንዲት ሐሳብ ብቻ ነች። እሷ ምንድነች? የአሹራ ጾም በነገራችን ላይ ያው ሁለት የተለያየ ሐሳብ ነው ያለው ሐዲሱ ላይ ራሱ ማለት ነው። ሙሐመድ የትኛውን ቀድሞ እንደተናገረ ለምን እንደጾመ ከማን ሰምቶ እንደጾመ በጣም ኮንትራዲክቲንግ የሆነ ሐሳብ ነው ያለው which is ምንድነው በቃ እያንዳንዱ ነገር ሙሐመድ ሲከተል የነበረው ምንድነው ከዛም ከዚህም ከጣዖት አምላኪዎችም ከአይሁዶችም ከክርስቲያኖችም የሰማቸውን ነገሮች ሁሉ ሃይማኖት አድርጎ ኢስላማይዝ አድርጎ የራሱ አድርጎ ነው ያስቀጠለው እንጂ ሌላ ምንም የተለየ ነገር የለው። ይሄን ሃይማኖት ብለው ከዛ በኋላ ይከተሉታል ሙስሊሞች ደግሞ በጣም በሚያሳዝን ሁኔታ ማለት ነው። እኛ ሰው ከእንደዚህ አይነት ከልት ውጡ ብለን ጥሪያችንን እናስተላልፋለን። ያ እናመሰግናለን አቶ ክርስቲያን ታደለልን ማለት ነው።